የክነሴት አባል ዶክተር ጸጋ መላኩ ፈንታውን መስመር ላይ አለሽ። ሰላም ጤና ይስጥልኝ ጸጋ። ጤና ይስጥልኝ አቶ አይቸው፣ እንዲሁም አድማጮች ተመልካቾች በሙሉ መልካም ሳምንት ይሁንልን። ሸቧቶ ጤና ይስጥልኝ። መልካም ሳምንት ይሁንልሽ። እንደው ወደ ኖርማል ወይም ወደ ተለመደው ቃለ መጠይቃችን ከማለፋችን በፊት ምናልባት አዳምጠሽ ከሆነ አቶ ባይነሳይ መኳንንት የሰሩት ስራ በድሮ ጊዜ ወደዚህ ከመጣታችን በፊት በተለይ ሸዋዳ በተሰኘው በየዳ ጃናሞራ ጠለምት በተሰኘ ቦታው ላይ የተዘዋወሩ እኛን ኢትዮጵያውያንን ዝርዝር ሲመዘገቡ የነበሩ ሰውዬ ናቸው። እንደው የምትዩ ካለች በዚህ ዙሪያ በእርግጥ አንቺ የምታውቂው ነገር ይኖራል። በመጀመሪያ አላዳመጥኩም ቃለ ምልልሳችሁን። ነገር ግን አቶ ባይነሳይ መኳንንት በእውነት ብዙ ስራ ያከናወኑ ናቸው። ሌላው በዚህ አጋጣሚ ላመሰግን ወደው እንዲህ አይነት ሰዎችን ማምጣታችሁን ነው። እንዲህ አይነት ሰዎችን ማቅረብ ያስፈልጋል። በተለይ ለህብረተሰቡ በማንኛውም በኩል ከፍተኛ አስተዋጽኦ ያደረገው ወገናችን መረሳት የለበትም። ብዙውን ጊዜ ያሁኑ የቅርብ ጊዜው ቦታ ያዘና አፍ ያለው ያግባሽ እንደሚባለው አፍ ያላቸው ቦታውን ይዙና ብዙ የሰሩ ሰዎች እየተረሱ ነው። ስለዚህ ይህን በማድረጋችሁ ምስጋና ይከፍ ያለ ነው። የህዝብ ቆጠራን በተመለከተ የኢትዮጵያ ቤተ እስራኤሎች ወይም ቤተ እስራኤሎች ምዝገባ የተካሄደው 3-4 ጊዜ ነው በኢትዮጵያ በነበርንበት ጊዜ። ከዛ መካከል አንዱ የመጀመሪያው እኛ አልተወለድንም አቶ አይቸው የተካሄደ ምዝገባ አለ። ከዛ በኋላ ቀጥሎ በኦርት ድርጅት አማካኝነት እየተላኩ ብዙ መዝገብ ያካሄዱ ሰዎች አሉ። ከዛ በኋላ ደግሞ እኛ ከተወለድን በኋላ ምዝገባ ሆነና ይሄ መዝገብ በሙሉ በማንኛውም ተቋማት ውስጥ ይገኛል። ትልቁ መረጃ ነው። ቤተ እስራኤሎች በየትኛው አካባቢ ነበርነ ቁጥራችን አለ። በየዘመኑ የተካሄዱ መዝገባዎች አሉና ይሄ ምዝገባ ለማካሄድ ስንት በእግራቸው ተጉዘው ነው። በጣም መኪና የለም፣ ባቡር የለም፣ አውሮፕላን የለም እንደምናውቀው ያን እየተጓዙ መዝገብ ያካሄዱ ሰዎች ምስጋና ይገባቸዋልና በጣም ተገቢ ነው። እንዲህ አይነት ነገሮችን ማበረታታት ይኖርብናል ነው ማለት ነው። እውነት ነው ጸጋ። ካሁን በፊትም እንደ ባይነሳይ መኳንንት አይነት ሰዎችም በህይወት የነበሩም ነበሩ፣ አሁን በህይወት ያለፉም አሉ። ያመለጡን ነው እየሄዱን ነው እነሱን ሳንሰማቸው ነው። አሁን በዚህ አጋጣሚ እኛ ምንለው በዚህ አጋጣሚ በእንደዛ አይነት ስራ በተለያየ መልክ ዘርፍ ቤተሰብን ሀገርን ማህበረሰባችን ሲያገለግሉ የነበሩ ከፍተኛ አስተዋጽኦ የከፈል በእውነት እኛ እንፈልጋቸዋለን። ወደ ጣቢያችን ቢደውሉ ልናነጋግራቸው ካሉበት ቦታ ድረስ ሄደንም እንደው መምጣት ባይችሉም ቀርጸን ለህዝብ ፊት እንዲቀርቡና ህዝብ ስራቸውን እንዲያውቅላቸው እናደርጋለን። እግዚአብሔር ይስጥልኝ። አመሰግናለሁ ጸጋ። ወደ ፖለቲካው እንሂድና እንዴት ነው ሊኩድ ፓርቲ ወደ ምርጫ እየደረሰን ነው? እስካሁን ድረስ ፕራይመሪዝ ምርጫ ወይም ውስጣዊ ምርጫ ይኖራል አይኖርም የሚለው ሁኔታ ምን ደረጃ ላይ ደርሷል? እንግዲህ ምርጫው እየቀረበ ነው። እንግዲህ ከ3 ቀን በኋላ ሮብ እኩለ ሌሊት ላይ ክነሴት ይበተናል። ያ ማለት ክነሴት ይበተናል ስንል አዳዲስ ህግጋቶችን መደንገግ አንችልም በስምምነት ካልሆነ በስተቀር። የሚቀረው ከዛ በኋላ እንግዲህ 90 ቀን ነው የሚቀረው ለምርጫ መዘጋጀት ያስፈልጋል። ከዛ 45 ቀን ቀደም ብሎ ለውድድር የሚቀርበውን ስም ዝርዝር እያንዳንዱ ፓርቲ ያቀርባል እና በአሁኑ ሰዓት የምናየው ትልቁ ነገር በተለይ በእኛ ፓርቲ ወደ ሊኩድ ልምጣና ወደ እኔ ፓርቲ ሊኩድ በጣም በርካታ አባላት ያሉትኝ ብዙ አባላት የተመዘገቡበት የፖለቲካ ፓርቲ ነው። እነዚህ አባላት ቅድመ ምርጫ ያካሄዳሉ። በቅድመ ምርጫው መሰረት አንደኛ፣ ሁለተኛ፣ ሶስተኛ የሚለውን ደረጃ ያስቀምጣሉ። ያ ሆኖ እያለ ግን አንዱ ትልቅ ችግር ምንድን መሰለ? አሁን ለውጥ ለማድረግ ይፈልጋሉ ጠቅላይ ሚኒስትራችን ለውጥ ማድረግ የሚፈልጉት በምን ጉዳይ መሰለ? አንደኛው በፓርቲው በኩል ምርጫ ቢካሄድም ሌሎችን አዳዲስ ሰዎችን መጨመር ይፈልጋሉ። ድሮ የነበረው ጠቅላይ ሚኒስትራችን የሚጨምሩት የሰው ቁጥር አዳዲሱ በጣም ዝቅተኛ ነው። አሁን ግን በርከት ማድረግ ይፈልጋሉ። ይሄንን በርካታ ሰዎች ይቃወማሉ። አዳዲስ የሚመጡት እነማን ናቸው የሚለውም ብዙ አነጋጋሪ ነውና ዛሬ ይወሰናል። የቅድመ ምርጫ ይካሄዳል አይካሄድም፣ በከፊሉ ነው የሚካሄድ፣ እንዴት ነው የሚለው ብዙ ያነጋግራል። እንደገና የፓርቲው ረቂቅ ህግ አለው። ያን ረቂቅ ህግም ይቀይራሉ። ለምሳሌ ብሰጥህ ለአዲስ ገቢዎች ይሰጥ የነበረው ቦታ በጣም ሩቅ ቦታ ሊሆን ነው እና ያ ማለት እንግዲህ በአዲስ ገቢ የሚወዳደር ሰው እድል አይኖርህም። ይሄ አወዛጋቢ ያለ ሴቶች እንዲሳተፉ ያለውን ህግን ቀይር ይላሉና በጣም ውዝግብ ላይ ነው ያለነው። ሰሞኑን እንደምትሰማው ዛሬ በሙሉ
ዜናዎቹን በሙሉ ስለዚህ ጉዳይ ነው ያለው እና በጣም ብዙ ያነጋግራል። እንግዲህ ፖለቲካ ተመልከት፣ ፖለቲካ የጥቅም ማስከበሪያ ነው። የአንድ ግለሰብ ሳይሆን የማህበረሰብ የአንድ ቡድን ማስከበሪያ ነውና እያንዳንዱ ለቡድኑ ለማህበረሰቡ ጥቅሙን የሚያስከብርበትን የፖለቲካ ፓርቲ ነው የሚፈልገውና ይሄ ነው ትልቁ ጨዋታ ያለው። አዳዲስ ፖለቲካ ፓርቲዎችም እየተቋቋሙ ነው። ነባሮችም ቢሆን አንድ ላይ የሚሄዱ አሉ፣ የሚገነጣጠሉ አሉ፣ የሚለያዩ። ይሄ አንዱ የፖለቲካ ጨዋታ ነው አስፋይቸው። አዎ እዚህ ላይ አሁን በተለይ አሁንም ዞርነዛው ከሊኩድ ፓርቲ ነው ያለነውና ጠቅላይ ሚኒስትሩ ለምንድነው አዳዲሶችን በተለይ ቢያንስ ወደ 9 10 የሚሆኑ ቦታዎችን እንደሚፈልጉ የተናገሩ? ለምንድነው ይሄን ያህል ብዛት ያሉት ሰዎችን አምጣው መጨመር የሚፈልጉበት ዋና ምክንያት? ካሁን በፊት ይሄን ያህል በብዛት ጠይቀውም አያውቁም። በጣም ጥሩ ጥያቄ። ለምንድነው ይሄ የሆነበት? ጠቅላይ ሚኒስትሩ የሚሉት አንዳንድ የክነሴት አባላት ወይም አንዳንድ ሚኒስትሮች እነሱ በዚህ በቅድመ የፓርቲው ቅድመ ውድድር የሚለው አባል የሆነ ብቻ ነው የሚመርጠው። ለምሳሌ የኛን ህብረተሰብ ውሰድ። በዚህ ተሳትፏቸው በጣም ደካማ ነው። የኛ ህብረተሰብ በፓርቲው አባል የሆነ በአመት 64 ሸቄል ከፍሎ አባል የሚሆነው በጣም ቁጥሩ ትንሽ ነው። ሌሎቹ ግን ምን አለ መሰለህ በብዛት አባል ይሆኑ አሉ እና እነዚህ አባል የሆኑ ብዙ ሰው ያላቸው ከፍተኛ ቦታ ይይዛሉ። ነገር ግን በፖለቲካው ጨዋታ ላይ ጥሩ ውጤት አያመጡም። ማለት የመጨረሻው ምርጫ ላይ የሚደግፋቸው ብዙ ላይሆን ይችላል። መቀመጫ ልናጣ ነው። ስለዚህ ጠቅላይ ሚኒስትሩ ግምገማና ጥናት በቀረበላቸው መሰረት ሰው ካልጨመሩ አሁን ካሉት መካከል ያሉትን ካልቀነሱ እንዳሉ የሚሄዱ ከሆነ የተወሰኑ ሰዎችን ማለት ነው ፓርቲያችን በመጨረሻው ምርጫ ላይ አጥጋቢ ውጤት አያገኝም። አጥጋቢ ውጤት ካላገኘ መንግስት ማቋቋም አትችልም። እና ይሄ ነው ትልቁ ጨዋታው። የቅድመ ምርጫው ይሄ ፕራይመሪስ የምንለው የፓርቲው አባል ብቻ ነው የሚመርጠው ወደ 151 ሺህ። መጨረሻ ላይ ግን ከ3 ወር በኋላ በሚሆነው ምርጫ ግን አገር አቀፍ ምርጫ ሲካሄድ በሚሊዮን የሚቆጠር ህዝብ መምረጥ አለበት ፓርቲ መንግስት ለማዋቀር እና አንዳንድ ሰዎች በዚህ ምክንያት ላይ በዚህ በቅድመ ምርጫው ከፍተኛ ቦታ ያገኛሉ። ድምጽ ማጠቃለያው ግን ድምጽ አያመጡም። እንዲያውም እነሱ በመኖራቸውም ጥለው የሚሄዱ አሉ፣ የማይመርጡ አሉ የሚል ስጋት ነው ያለውና ውስብስብ ጊዜ ነው ያለንበት። እርግጠኛ ነኝ የፖለቲካ ጨዋታ ነው። ቀኑ እየቀረበ ሲሄድ የበለጠ እየተሟሟቀ ይሄዳል። በተለይ በእነዚህ 45 ቀናት ውስጥ ከፍተኛ የሆነ እንትን ያለ የፖለቲካ ፓርቲ ተገነጣጥለው የነበሩ አንድ ላይ ይሆናሉ። አዳዲስ የፖለቲካ ፓርቲዎች ይመጣሉ። ነባሮችም ደግሞ የነበራቸውን ኃይል ለማጠናከር የተለያዩ ታዋቂ ሰዎችን መጨመር ይፈልጋሉ እና የፖለቲካው ጨዋታው የዲሞክራሲው ጨዋታ ነው። የእስራኤል በተለይ ብዙ የፖለቲካ ፓርቲ የሚሳተፍበት የፖለቲካ ጨዋታ ስለሆነ በእስራኤል ሀገር ውስብስብ ነው። እዚህ ላይ ይሄ እንዳለ ሆኖ ጸጋ በምርጫ በሚካሄድበት ሰዓት በምርጫው ጊዜ የሚሆን በተለይ አሁን ደግሞ ከምርጫው ከመድረሳችን በፊት አዳዲስ ወይም አዳዲስ ህጎችን የማርቀቅ ሁኔታ እንዴት ነው አሁንስ ያለበት ሁኔታ? ባለፈውም በርግጥ ተነጋግረንበታል። ግን በቂ ጊዜ አለው ወይ? አሁን ሩጫ አይደለም ወይ? ሰርገኛ መጣ በርበሬ ቅንጥሱ አይደለም ወይ? አዳዲስ ህግጋት ማደንገግ አትችልም። የተጀመሩ ህግጋቶች አሉ። አንድ ህግ በእስራኤል ሀገር ለማጽደቅ በመጀመሪያ ደረጃ ያን ህግ አንድ ሰው ወይም የተወሰኑ የክነሴት አባላት ነው ማቀርቡ። ሌላ ሰው ማቅረብ አይችልም። የክነሴት አባል ብቻ ነው። ሚኒስትሮችም አይችሉም ማቅረብ። የክነሴት አባል አንድም ሊሆን ይችላል ወይም ደግሞ በቡድንም ይሆናል። ይቀርባል። ያ ለሚኒስትሮች ኮሚቴ ይቀርባል። ሚኒስትሮች ካጸደቁ በኋላ በክነሴት ውይይት ይካሄድበታል። ውይይት ከተካሄደ በኋላ ቅድመ ድምጽ መስጠት ሂደት በክነሴት ይካሄዳል። ከዛ ወደ አንድ ኮሚቴ ይላካል ተመርጦ። ያ ኮሚቴ ተወያይቶ የመጀመሪያ ዙር ድምጽ ያመጣል። ከዛ በኋላ ደግሞ እንደገና ውይይት አለ። ሁለተኛው ሶስተኛው ሲል በአጠቃላይ ፈጠነ ቢባል 45 ቀን ያስፈልጋል። አሁን 45 ቀን የለንም እኮ። ስለዚህ ተጀምረው ያሉ ህግጋቶች ብቻ ማጽደቅ ነው የመጨረሻውን። በተለይ ሁለተኛና ሶስተኛ ድምጽ መስጠት ነው እንጂ አንደኛ ድምጽ ብትሰጥም ዋጋ የለውም እስከ ሮብ ድረስ ባለው። ነገር ግን አንዳንድ ህግጋቶች ከዛ በኋላም ሊፈጸሙ ይችላሉ። ስምምነት በመንግስት ማለት በጥምሩ መንግስትና በተቀናቃኞች መካከል አሉ ህግጋቶች ሁሉም የሚያምኑባቸው። ስምምነት ላይ ከተደረሰ እነዛም ከሮብ በኋላ ለድምጽ ሊቀርቡ ይችላሉ። እስከ ሮብ ባለው ግን በእነዚህ ቀናት ውስጥ ያለው የተጀመረ የተወጠኑ ብቻ ነው እንጂ ሌላ መሰረዝ አይቻልም።
በአሁኑ ሰዓት አሁን እናንተ ወደ እናንተ እንምጣና የክኔሴት አባላቶች ምን አይነት እንቅስቃሴ ነው የሚያደርጉት? ወደ ምርጫ እንቅስቃሴ ገብታችኋል ጀምራችኋል ወይስ ምንድነው ሂደቱ? ህጉስ ምንድነው የሚል በዚህ ዙሪያ? እንግዲህ ወደኛ የመጣ እንደሆነ በሊኩድ ዛሬ ሌሊት ወይም ነገ ይወሰናል። ፕራይመሪስ ቅድመ ምርጫ ይካሄዳል ወይስ አይካሄድም የሚለው ነው። አጠቃላይ ድሮ የነበረው 2 ወር ቀደም ብሎ ነበረ የሚነገረው። አሁን ግን የቀረነ በጣም አጭር ጊዜ ነው። ቢበዛ 3 ሳምንት ነው ያለ። በዚህ 3 ሳምንት ውስጥ ቅድመ ምርጫው መካሄድ አለበት። በቅድመ ምርጫው የሚሳተፉ ሰዎች ከፍተኛ ድምጽ ማምጣ ያመጣሉ። ያመጡተኛ አንደኛ ሁለተኛ እየተባለ ይመደባሉ። በዚህ ላይ በአሁኑ ሰዓት በሊኩድ በጣም የክኔሴት አባላት ብዙ ስላለን ተመልከት፣ ወደ 43 የክኔሴት አባላት አለን። 32 ቢሆንም ሚኒስትሮቹ በሆካ ኖርዌጊ በመንለው በኖርዌይ ህግ ይወጣሉና ያን 43 ስትል እነዚህ ከ43 መካከል ደግሞ 10 ቦታዎችን ጠቅላይ ሚኒስትሩ ከተቀበሉ የሚቀርህ በጣም ትንሽ ቦታ ነው። ለዛ ያለው ውድድር በጣም ከፍተኛ ነው። በጣም ብዙ ድምጽ ያስፈልጋልና ይሄ ውድድር ይሆናል ወይስ አይሆንም ወይስ ደግሞ በአዳም ሰደሬት የምንለው ኮሚቴ ተቋቁሞ ኮሚቴው ይመርጣል የሚል ነው። ምሳሌ ብሰጥህ ባለፈው የነበረው በዚህ ጊዜ ፕራይመሪስ ተካሂዶ ማን እንደኛ ሁለተኛ ሶስተኛ እንደሆነ ይታወቅ ነበር። ሳይታወቅ የቆየው ያው ምንድነው የምንለው ሽሪውን የሚመደብ ሰዎች ነው። ለምሳሌ እኔ ባለፈው ጊዜ 37ኛ ቦታ ተመድቤ ስገባ አንድም ሰው ተስፋ አለ ብሎ ይወሰን አልነበረም። ያቀደም አልነበረም። አልተወዳደርኩም። ያንንም ስቀበል እንዴት ሊሆን እንዴት ተስማማች 37 ቦታ ይበቃም የሚል ነበር። ያ የሆነበት ምክንያት በእኛ ህብረተሰብ የተወዳደሩት ስላላሸነፉ ነው። የኛ ህብረተሰብ እኔ ልንገር በዚህ አጋጣሚ አቶ አይቾ መገልጽልህ በፖለቲካው ብዙ አመት ቢኖረንም የፖለቲካውን ጨዋታ መጫወት አላወቅንበትም። በአንድ በተለይ እንደ ሊኩድ አይነት ትልቅ የፖለቲካ ፓርቲ አባል ካልሆን አባል የሚሆንልህ ሰው በብዛት ከሌለ መመረጥ አትችልም። እስካሁን ድረስ የኛ ህብረተሰብ የገባ ነው እንዲሁ እየተመደብን ነው እንጂ ተወዳድረን አይደለም። እና ይሄ በጣም አስቸጋሪ ነው። ማንኛውም ብትወስድ የኛ ህብረተሰብ በክኔሴት የገባ በሙሉ ተመድቦ እንጂ ተወዳድር አይደለም። ተወዳድረ ደግሞ የማትገባ ከሆነ ጥሩ ቦታ ላይ ስለማታገኝ በምርጫው ቦታ የለህም። እና ይሄ ነው ያለው። በአጠቃላይ ውስብስብ ነው። የዚህ አመት ምርጫ ከሌሎች ካሁን በፊት ከነበረው በጣም የተለየ ይሆናል ተብሎ ነው የሚጠበቀው። አንዳንዶቹ ሲናገሩ በእስራኤል ታሪክ ተሰምቶ ታይቶ የማይታወቅ የፖለቲካ ምርጫ ነው የሚሆነው። ምክንያቱም ጥቅምት 7 ቀን 2023 ዓመተ ምህረት የነበረው እልቂት የሐማስ ሽብር ፈጣሪ ድርጅት የፈጸመው ከዛም የኢራን ጦርነትን በል ሌሎችም በእኛ በኩልም የተወሰዱ እርምጃዎች የእስራኤል ጠላት የሆኑ ሽብር ፈጣሪ መሪዎች መደምሰስ በአጠቃላይ ይሄ ትልቅ ቦታ የሚሰጠው ነው። ህዝቡም እንደምታየው ከሁለት ተከፋፍሎ ነው ያለው እና በጣም እኔ ልንገር እንግዲህ 3 አመት ተኩል እየሆነኝ ነው ክኔሴት እስከምንጨርስ ድረስ 4 አመት በለው። በዚህ ጊዜ ውስጥ የሰራሁት ስራ አልቅሶ መሄድ አለ። ምን ልበልህ ብዙ ወደ ጦርነት ዙሪያ ነው። ህግጋቱ የክኔሴቱ ህግጋት በሙሉ የወታደሮች የቆሰሉት ሚሊማ ተጣባቂ ውትድርና ሄዱት የሞቱ ቤተሰቦች የተጠለፉ ቤተሰቦች ከጋብቻ በፊት ተጫጭተው ሊዳሩ ሲሉ ሞታል ወታደር እነዛ የሴቶቹ መብታቸው ምንድነው ህግ ማጥበቅ አለበት። በዚህ ዙሪያ ነው ብዙ ስራ በጣም ሌት ተቀን የነበረው። በዛ ላይ ተጨማሪ ደግሞ አትርሳ የብዙዎቻችን ልጆቻችንም ወታደሮች ናቸው። እውነት ነው። አስተዋጊ ትሆናለህ። እኔ በዛ ጊዜ ልጅ ተዋጊ ነው። ያ ሁሉ መጠበቅ አለብህ። እንቅልፍ የለህም። ያ ሁሉ ከዛ በተጨማሪ እግዚአብሔር ይመስገን በጣም አመሰግናለሁ ብዙ ነገሮችንም አከናወን ችያለሁ። ብዙ ነገሮችን ያም ሆኖ በእኛ ህብረተሰብ ዙሪያ ሁሉም ባላሳካም ብዙ ነገሮችን ምሳሌ ሁሉም ሰው የሚያውቀው የታዳጊ ልጆች የፖሊስ ፋይል እንዲዘጋ መሆኑ አፖትሮፖስ ላዛውንቶችም ለአካል ጉዳተኞች መብት እንዲሰጣቸው ለተወካዩ የሚለው ውሰድ። በሶሮካ ሆስፒታል በኮንትራተኛ እያሰሩ ሲበድሏቸው የነበሩ ወገኖቻችን በል በህብራት ኻሽማልም እንደዚሁ በተመሳሳይ ሁኔታ በጡትና በማህፀን ነቀርሳ የሚጎዱት አስቀድሞ ምርመራ እንዲካሄድ የሚለው ውድ የሆነው ምርመራ እንዲፈቀድ በእኛ ህብረተሰብ በል በጣም ብዙ እንቅስቃሴዎችን ማድረግ ችያለሁ። ያም ሆኖ ምልህ ጦርነት ቢሆንም ብዙ ነገሮችን ለመስራት ችያለሁ። የስራው ሁኔታ በጣም ከባድ ነው። በጣም ብዙ ነው። በተለይ ደግሞ ጦርነቱ ብዙ ነገሮችን ወደዛ እንድንወስድ አድርጓል።
እንግዲህ አገር ከሌለ ሰላም ከሌለ የምትፈልገው ማከናወን አትችልም። እውነት ነው መጀመሪያ ቅድሚያ ሰላም ነው የሚሰጠው ቅድሚያ ለሀገር ነው የሚሰጠው ያው አገር ሲኖር ነው ሁሉ ነገር ማድረግ የምንችለው ለዚህ ነው በህብረተሰባችን ዘንድ አሁን አዳዲስ ፓርቲዎች ብቅ ይያሉ ነው ምን ያህል በአሁኑ ሰዓት አዲስ ፓርቲ አቋቁሞ ወደ ምርጫ መምጣት ምን ያህል አዋጭ ሊሆን ይችላል ተመልከት እንግዲህ በዲሞክራሲ ሀገር መሳተፍ የሚፈልግን ሰው ማበረታታት ያስፈልጋል መሳተፍ ተገቢ ነው ነገር ግን በመተሳተፍበት ሰዓት ውጤት ማግኘት ይችላልው የሚለው ያስፈልጋል ውጤት ድምጽ አገኛለሁ ወይ ለምሳሌ አንድ ፓርቲ አቋቁመበት ምትሄድበት ሰዓት የመጀመሪያውን ድምጽ ለማግኘትና ለመግባት 4 መቀመጫ ወንበር ያስፈልጋል አሁን ኻሲማ የምንለውን ያንን ካላገኘ መግባት አትችልም እንደገና አዲስ ፖለቲካ አቋቁመስተን በጣም የብዙ ገንዘቦች ጠይቀሃል ብድር ልትቀበል ትችላለህ ነገር ግን ካልተሳካለህ 4 ሰው የመጀመሪያውን መግቢያም ካላመጣ እዳው የምትመልሰው አንተ ነህ ገንዘቡን ካላገባ ሰው ካልገባ ገንዘቡን መመለስ አለብህ እና ይሄ ሁሉ ማጤን ያስፈልጋል በአሁኑ ሰዓት ይሄን 4 ሰው ለማስገባት የመጀመሪያውን ለማዘጋጀት አንደኛ በፓርቲ ስትመዘገብ ገንዘቦች አለው ብለህ አይደለም ተመዘገበው ለንቅስቃሴ ገንዘቦች አለው በጣም ብዙ ገንዘብ ነው የሚያስፈልገው ትንሽ አይደለም በሺ የሚቆጠር 1000 2000 3000 ምትለው አይደለም በ100,000 ከዛም በላይ የሆነ ገንዘብ ልታወጣ ትችላለህ ለምርጫው እንቅስቃሴም አለ ለመመዝገቡም አለና ይሄንን ማጤን ያስፈልጋል ይሄነው ሆኖ ይሳካልኛል የሚል ሰው ካለ 4 መቀመጫንን ማስገባት ይችላል የሚል ሰው ካለ በቂ ነው ነገር ግን በእኛ ህብረተሰብ የቁጥራቸው ሁኔታ ዝቅተኛ ስለሆነ 4 ሰውን ማስገባት የሚያስችል ፓርቲው የለንም ቁጥራችን በጣም አነስተኛ ነው ሁላችንም እንኳን ብንመርጥ ያን ያክል ማስገባት አንድ ፓርቲ አቋቁመን አንችም ለዛ ነው በተለያየ ፓርቲ ስንገባ መግባት የምንችለው የሚገርምህ አቶ አይቸው እርግጠኛ ነኝ አንተ ታውቃለህ ሌሎችም ድሩዚዎችን ብትወስድ ቁጥራቸው ተመጣጣኝ ነው ከኛ ጋር እንደምን እነሱ ትንሽ ያንሳሉ እነሱ ቢሆን አንድ ፓርቲ አቋቁሞ አይሄዱ በየፓርቲው ነው የሚገቡት በየፓርቲው በየሚፍላጋው ካልገባ ማስገባት አይችልም ለምን ቁጥራቸው ዝቅተኛ ስለሆነ የኛም እንደዛው ነውና ራስን ችሎ አቋቁሞ መሄድ ካሁን በፊትም የሞከሩ ነበሩ አልተሳካላቸው እውነት ነው እና ይሄን ነው የምለው ሌላው ፖለቲካ መሳተፍ ተገቢ ነው ግን እንዳልኩ ብቻን ፓርቲ አቋቁሞ መሄድ ገንዘብ በከስር የሚሆንበት ገንዘብ አለ ማለት አለበት ባይሳካልኝ እንጂ በቁጥር ስትሄድ ከባድ ነው አይሳካም በቂ ቁጥር ነው አይደለም ቅድመ ስራ ዝግጅትም የሚያስፈልግ መስሎ ይታየኛል እኔ ምክንያቱም አሁን በዚህ ወር በተወሰነ ወር ብቻ ሳይሆን አስቀድሞ ጭራሽ እንደውም ስንትና አመት መስራት የሚገባ ይመስለኛል በጠቅለል ባለ ሁኔታ ስናየው ምክንያቱም ከታች ከስር ከመሰረቱ ስለኔ ማንነት አቋሜ ስራዬ መሄድ ማድረጋውን መንቀሳቀስ እንዴት መደራጀት እንዳለብን ማህበራዊ ኑሮና ፖለቲካን እንዴት አድርገን አለያይተን ነው መውሰድ የምንችለው አገናኝተን የምንወስድበትም ወቅት አለና እንደዚህ አይነት ከስር ከመሰረቱ የመጣ ስራ ሊሰራ ይገባል ባይነኝ እንደማመልካከት መጨረሻ ላይ የምትይን ነገር በልና በዚሁ እንሰናባበት በትክክል ካንተ የተለየ አይደለም የኔ ማቋሜ ብዙዎቹ ፖለቲካ ፓርቲ የሚያቋቁሙት ብዙ ጊዜ ነው አስቀድሞ የሚዘጋጁት ባጭር ጊዜ አይደለም ባጭር ጊዜ የሚሆነው በጣም አስቸጋሪ ነው ነገር ግን አሁን እንዳልኩ የኛ ህብረተሰብ ራሱን ችሎ ፓርቲ አቋቁሞ ለመሄድ የሰው ቁጥር የለንም በቂ ቁጥር የለንም ሁላችንም ተሰባስበን አንድ ላይ ድምጽ እንኳን ብንሰጥ ነው ምለው ሌላው ከዚህ በተረፈ እንግዲህ ምን አለ መሰለ ፖለቲካ ሲመጣ ሁሉም ሰው በፖለቲካ መሳተፍ ይፈልጋል መሳተፉ ጥሩ ነው ያሉን መቀመጫ ቦታዎች 120 ብቻ ነው እስካሁን ድረስ ያለው በእስራኤል ሀገር የፓርላማ አባላት ከዛ በላይ የለም እና መንቀሳቀሱ መሳተፉ ያስፈልጋል ሌላው እኔ ምለው አደረጋለሁ በፖለቲካ በምትሄድበት ሰዓት አንደኛ ችሎታዬ ምን ያክል ነው ብለህ ማወቅ አለብህ ህብረተሰቡንስ ምን ያክል ማገልገል ይችላል ፖለቲካ ስትል ለህዝብ ታገለግል ነው የምትመጣው ለራስህ አይደለም ያ ነው እና ቅድመ ዝግጅት ያስፈልጋል ህብረተሰቡ ያውቀኛል ለህብረተሰቡ ሰርቻለሁ ህብረተሰቡ ያምነኛል ታማኝነት አለኝ ወይ እውነተኛ ነኝ ወይ አይደለሁም ወይ ብዙ ነገሮች አሉ ይሄ የመመዘኛ ነጥቡንም ይሄንም ያስፈልጋል ነው ምለው ያሞኔ ግን ደስ የሚለኝ አንድ ጉዳይ አለ አይቸው በገልጽልህ እንዲህ ለመዋየት የበቃ ነው ዲሞክራሲ ሀገር በመኖራችን ነው እውነት ነው እና ይሄ ዲሞክራሲ ሀገር እንደፈለከው መናገር እንደፈለከው መሳተፍ መቻል ይሄ ትልቅ መታደል ነው ብዬ ነው ማስበውና ዲሞክራሲውን መጠቀም ያስፈልጋል ግን ዲሞክራሲውን ደግሞ ስትጠቀም
በአግባቡ መሆን አለበት። አዎ አግባብ መኖር አለበት። ዲሞክራሲ ሲባል እንደፈለክ ሆናለሁ አይደለም። በምርጫም ብትወዳደር ውጤት አገኛለሁ አላገኝም የሚለውንም ሁሉንም ነገር ማጤን ያስፈልጋል። ነጻነት ሲባል አንዳንዱ በቃ የፈለኩት መሆን ይችላል ብሎ የሚያስብ ሰውም አለ። ዲሞክራሲ ሲባል ገደብ መኖሩን ይዘነጋሉ። ይሄ ነው ያለኝ። እንግዲህ ፖለቲካችን እየተጧጧፈ ነው፣ ብዙ ያነጋግራል። የዚህ አመቱ ምርጫ ከሌሎቹ የበለጠ የተሟሟቀ እንደሚሆን አልጠራጠርም። እስኪ እንግዲህ ለእኛ እንኳ እናውቆታለን ማናቸው አቶ ጌታሁን ማለት። እስኪ ለተመልካቾቻችን አቶ ጌታሁን ማናቸው? ካሁን በፊት እናስታውሳለን በተለያዩ የስራ ቦታዎች ዘርፍ ቃለ መጠይቅም አድርገንሎታል። እስኪ አጠር አድርገው አቶ ጌታሁን ማናቸው? ጌታሁን ዘመነ መኮንን የፋሚሊ ኔም። ከዚህ ሀገር ከመጣሁ እንግዲህ ወደ 40 ዓመት እየሆነ ነው። የመጣን እንደውም በ1984 ነው የመጣሁ። እንግዲህ 42 ዓመት ነው። የምሰራው አይኤምሲ ግሩፕ ይባላል። ትልቅ ካምፓኒ ነው። ይህ ካምፓኒ ደግሞ ባለቤቱ ወረን ባፈት ይባላል። ወረን ባፈት ደግሞ በዓለም ውስጥ የታወቀ የአሜሪካዊ ሀብታም ሰው ነው። በአጭሩ ብዙ ስራዎችን ሰርቻለሁ። በእርግጥ በዚህ ካምፓኒ ይህን ይመስላል በአጭሩ። አዎ ባለፈው ባልሳሳት 1 ዓመት ሊሆናል እንግዲህ ከተሳሳትኩ ያስተካክሉኝ። ፋሲል ቃለ መጠይቅ ቻይና ውስጥ የአንድ ካምፓኒ አስተዳዳሪ ነው እየሰሩ ነበርና እስኪ ያን ትውስታ ያሳትፉን። አይኤምሲዲ የሚባለው ካምፓኒ ለ4 ዓመት ያህል አይኤምሲዲ ማለት አለው። አቤት ይሰማል። ይቅርታ አድርግልኝ። ኦኬ አንዱ ሰው መልእክት ስለገባ አቋረጠው። ኦኬ እሺ። ያም ሆነ ይህ 4 ዓመት ውስጥ 4 ዓመት ያህል ቻይና የሚገኘውን 400 ሰዎች ይዞ የሚንቀሳቀሰው ገነባው ወይም ደግሞ የሚያመርተውን ካምፓኒ የሚንቀሳቀሰውን ካምፓኒ እድል አጋጥሞኝ ያንን እንድመራ ተፈቅዶልኝ 4 ዓመት ያህል ቻይና ውስጥ ነበርኩ። የዛን ጊዜ እውነት ነው ጋሽ ፋሲል አነጋግሮ ነበር። ያን የስራ ወቅት እንዴት ነው? መጨረሻ ላይ በራስ ፍቃድ ነው ለቀው ተቀይሮ የመጡ ሰዎች እንደ ኮንትራት ነበር? በእርግጥ እኔ ፍቃድ የሰጠኋቸው ለ3 ዓመት ያህል ነበር። 1 ዓመት ጨመርኳቸው 4 ዓመት አድርጌ አሁን ወደ ዋናው ካምፓኒ ወደዚህ እስራኤል ሀገር ውስጥ ያለው ዋናው ካምፓኒያችን ወደዚህ ተመልሼ በቢዝነስ ዲቨሎፕመንት ዲፓርትመንት እሰራለሁ። በእርግጥ እንግዲህ ደግሞ ሁለተኛውን ያደገችውን ሀገር ደግሞ ወደ አሜሪካ ትንሽ ሙከራ እያደረግን ነው። እሱ ደግሞ ጊዜው ሲደርስ ደግሞ እነግራቸዋለሁ። አሁን ያሉበት የሚሰሩበት ቦታ ሴት ነው? እዛው ከትልቁ ካምፓኒ ተመልሻለሁ። እዚህ ሀገር ውስጥ የሚሰሩት አይኤምሲ ግሩፕ ወደ 200 ካምፓኒዎች አሉ። ከ200 ካምፓኒዎች ዋናው መስሪያ ቤቱ ወይም ደግሞ ሄድኳርተር ምንድነው? ሄድኳርተር የሚገኘው ከዚህ ቴፔን 2300 ሰራተኛ ያለን 7 ትልልቅ ካምፓኒዎችን የያዘ ዋናው ይህንን ካምፓኒ የሚያስተዳድረው ክፍል እዚሁ ነው የሚገኘው እና እዚሁ ነው የሚሰራው። ረብሽ ከሆነ በእንትላ እሺ። ባልደረባዬ ሽሎሞ አለ። ሽሎሞ ጤና ይስጥልን። ጤና ይስጥልን። አቶ አይቸው እንደምን አለ? ደህና ነኝ። ሰላም ነው ወይ? እግዚአብሔር ይመስገን። አቶ ጌታነህ መስመር ላይ ናቸው። አንተም እንግዲህ በጥያቄህን እኔ እንኳን መጀመሪያ መግቢያ ላይ ጌታሁን ሰላም ነው ወይ? ሰላም ነኝ ጌታ። እንደምን አለ ጓዴ? እግዚአብሔር ይመስገን። አቶ ጌታሁን አንተ በመጀመሪያ አካባቢ በሚሊተሪ ዓለም ውስጥ ነበርክ። ከዛም ብዙ ስራዎችን ሰርተሃል። መጨረሻ ላይ ወደ ቢዝነስ ሄደሃንና ከኛ ማህበረሰብ ጥሩ ሞዴል ናቸው ከሚባሉት ሰዎች አንተም ያው ቴክኒዮን ኢንጂነር ነህ እና በተለይ አዳዲስ ወጣቶቻችን እነሱም እንደዚህ አይነት ሰክሰስፉል እንዲሆኑ ውጤታማ እንዲሆኑ
ምን ማድረግ አለባቸው? ብዙ ጊዜ ታውቃለህ በእኛ ማህበረሰብ የሚነገሩ ነገሮች ብዙ ጊዜ ውድቀቶች ናቸው። ኪሽሎኖት ወይም ደግሞ ጥሩ አይደለም ውጤት አላመጡም እንደዛ ነውና እኛ ደግሞ ውጤታማ የሆኑ ሰዎቻችን በማህበረሰባችን ሞዴል ሊሆኑ የሚችሉትን እነሱን ማሞገሱና ማሳየቱ ጥሩ ለማህበረሰባችን ወይ ለሚያድገው ወጣት ጥሩ ሞራል እየተሰጠው እየተሰማው ውጤታማ ሊሆን ይችላልና ለሚያዳምጡን ሰዎች ለሚያዩን ሰዎች ምን አይነት ምክር ልትመክራቸው ትችላለህ? ወጣቶችን ከራስህ ልምድና ከራስህ ኤክስፔሪየንስ የተነሳ ማለት ነው። ጋች ሽሎሞ በርግጥ እኔ ላንተ ልነግርህ ወይ ምንድነው የሚባል አስተማሪውን ማስተማር ይሄ እንኳን ትክክል አይደለም። ግን ያም ሆነ ግን መቼም በእኔ በኩል ያለውን ተናገር ስትለኝ ከአንተ የበለጠ በርግጥ የተማረና ያደገ ወይ ደግሞ በፖለቲካ ዓለም ውስጥ ምልክ በእስራኤል ሀገር ፖለቲካ ውስጥ ተወዳድሮ ከዚያ ውስጥ ገብቶ ይህን ያህል አሽፓ ወይም ደግሞ ኢንፍሉዌንስ አሽፓ ማድረግ ቀላል አይደለም። በእርግጠኛ እንኳን በቢዝነስ ዓለም ውስጥ እንኳን ባለቤት የሚፈልገው ምንድን ነው? ከመ ሚሊዮን ዶላር አተማ ቢሆን እሱ የሚሰጥህንን አንድ 10ኛ ሰጥቶ አይ ማጣማ ቢሎ ወይም ደግሞ አንተ ያኔ 10 ወይም 15% ተቀብለህ ያንን እሱን ለሱ 90 ወይም ደግሞ 100% ወይም ከዚያ የበለጠ ታመጣለህ ወይስ አታመጣም የሚለው ጥያቄ ነው። በእርግጥ ምን አይነት ምክር ትመክራቸዋለህ ለሚለው እጥር አድርጌ ልንገርህ፣ ቆርጦ መነሳት ብቻ ነው። ቆርጦ መነሳት ብለው ያው ታውቃለህ እስራኤል ሀገር ውስጥ እንደገባን ዕብራይስጡን ይሄን ያህል ማናውቅም ነበር። ማቴማቲካውን ደግሞ ያን ያህል የተማርን አይደለም ኢትዮጵያ ውስጥ። ግን ዴተርሚኔሽን ወይም ደግሞ ቆራጥነት ስለነበረን አንተም ቢሆን አንተም ጓደኞችህ እንደኛ ያሉ ጓደኞችም ደግሞ ብዙ አሉ ጓደኞች በርግጥ ከዚህ ደረጃ የደረሱ በሸከት ወይም ደግሞ ለሰው መታየት ሳይፈልጉ የሚኖሩ ሰዎች አሉ። ይሄንን ምንድነው? አንደኛ ቆራጥነት፣ ሁለተኛ ደግሞ ታርጌት ወይም ደግሞ ታርጌት ምንድነው? ዓላማ መኖር አለበት። ዓላማ ካለ አንተ ቆርጠህ ተነሳ የአካባቢውን የሚሰማውን ነገር ከተውክ የማይደረስበት ቦታ የለም ብዬ ነው የማስበው። በእርግጥ ትንሽ ነገሮችም እንኳን ቢኖሩ ያንን ነገር ነቅ አድርገህ ትተህ ወደፊት መጓዙ ይህንን ምልህ ለእርግጥ ትንሿን ነገር ነው የምነግርህ። ሁለተኛ በደም ውስጥ ከሌለ ስማኔ በውትድርና ዓለም የለቀቅበት ምክንያት ራብሰረን መቀበል ትችላለህ፣ ግን ስጋን አሉፍ መቀበሉ ከባድ መስሎ ስለታየኝ መንገዱን አየሁ ትቼው ወጣሁ። በእርግጥ ትክክለኛ ነው ያደረኩትኝ። ወደ 1 ዓመት ሳይሞላ የስጋን አሉፍ ያክል ደረጃ ተቀበልኩኝ። ከዛ ደግሞ አልፎ ደግሞ መስሎ እንደሚታየኝ ትንሽ ከፍ ያለ ደረጃ ደረስኩና ይሄን የምታደርገው ምንድነው? አንተ ቆራጥነት ሲኖር ብቻ። ቆራጥነት ብለሃል አቶ ጌታነህ። እንግዲህ ቆራጥነቱ ከየት የመጣ ነው? ለምሳሌ አሁን ምናልባት በቆራጥነት በምገባበት ሰዓት ለአንድ ነገር በተለይ በትምህርቱ ዘርፍ ትምህርቱን ለመማር በምገባበት ሰዓት አደርገዋለሁ ችለዋለሁ ብዬ ጨክኜ መግባት ነው? ችሎታዬስ አይመጠንም ወይ? እዚህ ላይ ያለኝ ፍላጎትና ቆራጥነቴ ብቻስ በቂ ነው ወይ? ምክንያቱም በእንደዚህ አይነት ነገሮች ለመግባት ብዙ ጊዜን የመስዋዕት የሚያደርግና የሚጠይቅ ነው። ስለዚህ ቆራጥነቱ ብቻስ በቂ ነው ወይ? በእርግጥ ባልሳሳት ያሬድ ምን እንደነበረ የሚባለው ብዙ ጊዜ ወድቆ ትምህርት ቤት መንገድ ላይ ሲሄድ አንዲት የሆነች አለ አይደል ሸረሪት ነገር 37ኛው ጊዜ ሊከታ 37 ጊዜ ያቺ ስታልፍ አይቶ እኔም እንደዚያ መሆን እችላለሁ ብሎ ተመልሷል። እና ቆራጥነት ምልህ ምንድን ነው? በእርግጥ ምልህ የሰው ልጅ የሚበላውን ምግብ እጁ ይመጥነዋል። ጉሮሮ የሚወጣውን እጁ ይመጥነዋል። እኔ ደግሞ ነገ ጧት ተነስተ ደግሞ ማይክል ጆርዳን ሆናለሁ ብለህ ስትታገላት ግን
አላደል በትምህርት ደረጃ ቀስ በቀስ ነው የሚወጣው። ያንን ሞዴል መኖር አለበት። ሞዴል እስከሌለው አንድ ሰው ወይም ደግሞ እንደዚያ ሽቅፋ ወይም ደግሞ ምንድነው መድረስ የሚፈልግበት ወይም የሚያበረታታ ያን ከሌለው የሚያበረታታ ነገር ሞዴል ካለ የማይደረስበት ምንም ነገር የለም። ምንም ነገር የማይደረስበት የለም። እኔ ምልክደ በልጅነት ደክቶ ምን እየስጽፍ ነበር መሰለ እዚህ እስራኤል ሀገር እንደገባ መሐንዲስ እያልኩ ስጽፍ ነበር እና አስፈርም መሐንዲስ እየስጽፍ ነበር። ከዛ ደግሞ ሲደርስ ደግሞ ትንሽ ዩኒቨርሲቲ ውስጥ ደግሞ ፊርማዬን የምናደርኩት ኢንጂኒየር መሆኑን ትቶ እንደገና ማንካል እያልኩኝ መጻፍ ጀመርኩ። ያን ሳይሆን አይቀርም እና የሰው ልጅ ፍላጎት ካለው መድረስበት ምክንያት የለም ብዬ ነው የማስብ። ግን አሁን ቅድም እንደነገርኩ የሰው ልጅ ሙከራውን ሲያደርግ ደረጃ በደረጃ እኔ ሮሻ መምሸላል ሆነ አላልኩም እና እሱን መስሎ የሚታየኝ እንደዛ ነው። ስለዚህ ልጆቻችን በአሁኑ ሰዓት መቼም ህልም ሊኖራቸው ይችላል። እኔ እንደዚህ መሆን ፈልጋለሁ፣ እኔ እንዲህ መሆን አደርጋለሁ ሲል ልጆቻችን ካሁኑ ማበረታታት ያስፈልጋል። እንዳው አንዳንድ ጊዜ ወይ አንተ ምናምን ብለን የሚያዳክም ሁኔታም አለ ወይም የመሳቅ ነገር ይችላል። ስለዚህ ምንም ይሁን ምንም ልጆቻችን በአሁኑ ሰዓት በሚመኙት ነገር ላይ አዎ ትችላለህ በርታ ማለትም ይሄ ራሱም አንድ ትልቅ ሊገፋፋቸውና ወደ የሚፈልጉት ነገር እንዲገቡ የሚያደርጋል ማለት ነው። እሱ አንድ ትልቅ ነው። በቤተሰብ በኩል ትልቅ ድጋፍ ያስፈልጋል። አንተ ልጅህን ወይም ደግሞ አካባቢ በሙሉ መደገፍ አለበት። በአንደኛ ግን እኔ ልንገርህ ውትድርና አንድ ጊዜ እንኳን እናንተ ጠይቃችሁ የነበረ ውትድርናው ለምን ኩርስ ቅጤን የሚወጣውበት ምክንያት ምንድነው? የሚፈቀደ እንትና ሪኮሜንዴሽን ወይም አምላጻ ስትባል 30% ምናምን ብሎ ጻፈልኝ። ያን ከሚቁ ላይ ቀድጄ እግዚአብሔር ይስጥህ እሱ ገፋፋኝ። ዩኒቨርሲቲ ደግሞ የጀመርኩበት ምክንያት ኢትዮጵያውያኖች አህያ መንዳት እንኳን ማትችሉ እንዴት መሐንዲስ ትሆናለህ ስላለኝ በዛ ምክንያት ከዚህ ደረጃ ደረስኩ። ተቆረጠ እንዴ? لا يسمعنا እና መሰለህ አንዳንድ ጊዜ ደግሞ አንዱ ቤተሰብ ሲደግፍህ ሁለተኛው ደግሞ ጓደኞችም ሆነ ወይም ደግሞ ይቅርታ አድርግልኝ አንድ ሰው እየረበሸ ነው ውጭ ሀገር እና ለዚያ ነው። ሌላው ደግሞ ዝቅ ሊያደርግህ ይችላል። ያን ደግሞ ለአንተ ትልቅ ሞራል ፊት ይሆናል ብዬ ነው የማስበው። ጌታውን እዚህ ላይ እኔ ልጠይቅ የፈለኩት እንዴት ነው እንደሚታወሰው አንተ እንዳልከው ብዙ ጊዜ መጀመሪያ አካባቢ እዚህ እስራኤል ሀገር እኛ እንደመጣን ሀበሻዎች ችሎታ የላቸውም እየተባለ በሩ ሲዘጋብን መስኮቶችን እየሰበርን ነው የተወሰኑ ሰዎች እንደ ምሳሌ ሆነው ሊወጡ የቻሉት። አንተ አሁን እንደተናገርከው በውትድርና ዓለም ውስጥም በቢዝነስም ቢሆን በትምህርትም ቢሆን እኔ ለሰለምኔና ያንተ ያክስት ልጅ ለምሳሌ ታረቀኝ ወይ ፍሎሞ አዳነ በነበርንበት ጊዜ ሽራብራቡት ተማሩ ብለውን ነበርና እኛ ሽራብራቡትማ እንዴት እንማራለን ብለን መጨረሻ ላይ ሁለታችንም ቢሆን ከዩኒቨርሲቲ ደረጃ ደርሰን እሱም በጣም ሰክሰስፉል ነው። ሌላ የፈለኩት አሁን እንዳለ ሆኖ ምን ጊዜም ቢሆን ፈተናውም በእኛ ትውልድ እየቀጠለ ነው ማለት እችላለሁ እና ግን እዚህ ተያይዞ አሁን ብዙ ጊዜ ከቻይና በዓለም ደረጃ ለምሳሌ የቻይና የዓለምን ኢኮኖሚ በከፍተኛ ደረጃ ተጽዕኖ የምትፈጥር ሀገር ሆናለች። በተለይ በዚህ 45 ዓመት ውስጥ 40-50 ዓመት ውስጥ እና አንተ አንዱ ስለ ቻይና ኢኮኖሚ ጠለቅ አድርገህ ታውቃለህ ብዬ እገምታለሁና የቻይና ኢኮኖሚ እንደዚህ ሬዚላንት ሊሆን ቋሚ ሊሆን እንደ ጥንካራ ሊሆን የቻለውና ለምን ነው ማለትም በምን ነው እንደሚባለው ቻይናዎች ታታሪዎች ናቸው፣ ጎበዞች ናቸው። ከዛ ደግሞ ዲፕሊኬት የማድረግ አቅማቸው ሀይ ነው ይባላልና ብዙ ሰው አሁን ወደ ቻይና ህንድ ቢዝነስ ሴትል ለማድረግና ውጤታማ ለመሆን አንዳንድ አንተ ሪኮመንድ የምታረጋቸው ወይም ደግሞ ይሄ ቢደረግ ጥሩ ነው
ብለህም እንደው ለሚያዳምጡን ሰዎችና ለሚያዩን የምትመክረን ነገር ካለ? ገሽሮሞ በእውነታ ነገር አይደል? ጥሩ ጥያቄ ነው። ቻይና ያለችበት እኛ እስራኤል ሀገር ውስጥ ያለነ ቻይና ዛሬ ካለችበት ለመድረስ ቢያንስ ከ70 ወይም ከ80 ዓመት ይፈጅብናል። ይህ ትልቅ ነገር ነው የምናገረው። ዛሬ ቻይና ውስጥ ብትሄድ በጓንጆው፣ በሸንጀን፣ በቤጂንግ፣ በሻንሃይ መኪና ሚነዳ የለም። ራሱ መጥቶ ነው የሚወስድህ። ራሱ ነው። በእርግጥ ባለፈው 2 ሰንበት እንትን አሜሪካ ውስጥ ሄጄ ነበር። ጀምረዋል 1 እና 2 መኪናዎች በማያሚ አይቻለሁ። በኦቶኖሚ ብቻቸውን የሚሄዱ የሚጓዙ። ግን ቻይና ውስጥ ስትሄድ ግና ራኬቤት ወይም ደግሞ ባቡሩ የሚጓዘው 460 ኪሎ ሜትር ለሰዓት ነው የሚጓዝ። ሙላውን ከተማ በሙሉ አያይዘውታል። መሬት ለመሬት ከክቢሹ በበታች ማለት ከከተማው በበታች ወደ 12-13 ኪሎ ሜትር መሬት ለመሬት ውስጥ ለውስጥ ነው የምትጓዝ መኪናው። የአውሮፕላኑ ልክ እዚህ ሀገር ታክሲ ወይም ደግሞ አውቶቡስ እንደምትይዘው ነው። ብቻ አይዲ ይኖርህ። አይዲ ማለት ተወዳዘውት ይኖርህ። ተወዳዘውት ካለ ብድግ ብለህ ወይም ፓስፖርት ብድግ ብለህ ዛሬ ቆርጠህ ዛሬ የምትሄድበት ሀገር ነው። በጣም የሰለጠነ ሀገር ነው። በጣም ከዚህ የደረሱት ደግሞ በ2001 ዓመተ ምህረት የዛሬ 22 ዓመት ጀምሬ ነው ወደ ቻይና መጓዝ። በዛን ጊዜ ከኛ በበታች ነው የነበሩ። ከኛ በበታች እኔ ልሞትል ባለፈው ጊዜ ወደ ከይደራ መጥቼ ነበር። በእርግጥ የደራ ያሉ ሰዎች እንዳይቃወሙኝ ከተማውን ሳየው ክቢሹን ስመለከተው መኪና መንገዱን ስትመለከተው ወደኋላ በጣም ይቀረናል። የዛን ጊዜ እኔ ማለት በ2001 ዓመተ ምህረት ሻንሃይ የነበርኩ ጊዜ እንደ ሄደራ ነው የነበረች። ዛሬ ግን ፎቁን እኔ ምለምናችሁ ምንድነው አንዳንድ የተማራችሁ ሰዎች ያደጋችሁ ሰዎች እንደዚህ ጋዜጠኞች የሆናችሁ ሰዎች እኔ እረዳችኋለሁ። ችግር የለኝም። በየቦታው ብዙ ሰው አለኝ። አንዴ ወጥታችሁ አይታችሁ ተመለሱ። ያለፈው ሳምንት ያየው ዛሬ ሌላ ነው። በእርግጥ እንደዚህ ሀገር ዲሞክራሲ አይደለም። ለምሳሌ በቤት መካከል ክቢሽ ልሰራ ነኝና ህዝቡን የሚያገለግል ቢባል ከዚህ ሀገር ቤት ቁሽፓት ያደርግላል። ታኩዋ ወይም ደግሞ ሁሉ ነገር ብዙ ጊዜ ይወስዳል፣ ሳይሰራ ሊቀር ይችላል። ብዙ ጊዜ ይወስዳል። ግን እዚያ ግን ህዝቡ የሚያስበው ለምሳሌ አንድ ነገር ልንገርህ። ህዝቡ የሚያስበው ለቤተሰብ ነው እንጂ ለራሱ አይደለም። ለምሳሌ አንተ ከታመምክ ትንሽ ጉንፋን ከያዘ ማሴኮት ወይም ደግሞ ማሴኮት እያደረጉ ነው የሚወጡ። ለምን? ሌላው ሰው እንዳይያዝ ብለው የሚያስቡት ለህዝብ ነው። እና ስለዚህ ቻይናዎች በእርግጥ ኢኮኖሚውን እኛ አሁን ለምሳሌ አሜሪካ እንላለን። አሜሪካኖች በእርግጥ የአሜሪካ ካምፓኒ ነው ሰራ። ግን አሁን ዛሬ የኔ በላዮች በሙሉ 3-4 ሚፋል ለመግዛት ሄደዋል። ዛሬ አሁን ከኔ ከነገርኳቸው በኋላ መጥታችሁ ካልኳቸው በኋላ አሁን ካምፓኒ መክፈት ጀምረናል። 2ኛ-3ኛ ካምፓኒዎች። ለማንኛውም እስቲ ለየት ባለ ሁኔታ ውይይታችን የምንጀምረው ለምን ወደ ፖለቲካ ለመግባት ፈለግ? አሁን ጥያቄ አሁን ለወደፊቱ ነው ወይስ ላለፈው? ከመጀመሪያው ዓላማ ፖለቲካ ለምን ልትገባ ወሰንክ? የመጀመሪያው ዓላማ እንደው ያው እንደምታስታውሰው እኛ ከዚህ ሀገር ከመጣን በኋላ በ1984 ዓመተ ምህረት ማህበረሰባችን አዲስ ነበር። አዲስ እንደመሆኑ ራሳችንም አዲሶች ነበርን። ወዲያው እዚህ ሀገር እንደመጣ ነው ያጋጠሙን ታሪካዊ አጋጣሚዎች፣ በተለይ ማህበረሰቡ እንዴት አድርገው እንደተቀበለን ያው በሱዳን አድርገን ተጉዘን መተን ብዙ መስዋዕትነት ከፍለን ከመጣን በኋላና ቤተሰቦቻችን እዛው ኢትዮጵያ ቀርተው እዚህ በመጣንበት ጊዜ የሚደረግልን አቀባበል በጣም ስሙዝ የሆነ ቀላል የሆነ እኛ የመጣ ነው ከዚች ማርና ወተት ከሚዘንብባት ሀገር ናትና ምንም አይነት ችግር
አያጋጥመንም ብለን ነበር የመጣ ነው እና ግን እኛ የምናስበውና በተግባር የምናያቸው ነገሮች የተለያዩ ነገሮች ሆኑ። አንዱ ትልቁ መሰረታዊ ማነሳሻ ነው ብዬ እኔ የማስበው 3 ነገሮች ናቸው። አንዱ እኛ ከዚህ ሀገር እንደመጣን እኔ 11ኛ ክፍል ተምሬ ነበር የመጣሁት ወደ 12ኛ ልፌ ማለት ነው። ኡልፓን ወይ ቭራይስት ቋንቋ ከተማርን በኋላ ወደ 12ኛ ለማጠናቀቅና ወይም ወደ ዩኒቨርሲቲ ለመግባት ፍላጎት እያሳየን ያኔ ኢትዮጵያውያኖች ሰርቲፊኬት አላመጣችሁም እውቅናችሁን ልንገምተው አንችልምና ሽራብራቡት ማለትም የኢንስታሌሽን የሽንት ቤት እና የእንጨት ጥገናና ደግሞ ወይም ደግሞ ውድወርክ የእንጨት ስራዎችን ከዚያ ብረት ስራዎችን ሲያሳትፉን ሁላችንም ቢሆን በጣም ገርሞን ነበረ። በተለይ እኔ ሌሎችም ለምን የተመጣጠነ እንትና አይሰጡንም ችሎታችን የሚመዝን የሚለው አንዱ በዚህ ምክንያት ብዙ ዲስአፖይንት ያደረገን ነገር ነበር አንዱ ምክንያት። ሁለተኛው ምክንያት ደግሞ ትልቁና ሜጀሩ እዚህ ሀገር ያን እንደዚያ ብለን ከመጣን በኋላ ኢትዮጵያ ስንኖር የነበር ቤተሰቦቻችን ሃይማኖታዊ ሰዎች ናቸው። ቅዳሜና አክብረው ሰንበትና አክብረው የኦሪት ህግጋቶችን ሙሉ በሙሉ አክብረን እንኳን ሌላ የከተማ ትምህርት ቤት እንኳን በምንማርበት ጊዜ የክርስቲያን ስጋ አንበላም እንዳንበላ ሁሉ እየተከለከልን በሃይማኖታችን ኮርተን የምንኖር ሰዎችና ያው እንደማንኛውም ስራዌላዊ ሁሉ ህጉን አክብረን ግርዛት አድርገን ይህን ካልን በኋላ የጥቁር ይሁዲ በመሆናችሁ ከኢትዮጵያ የመጣችሁት እናንተ ሃይማኖታችሁ አጠራጣሪ ስለሆነ እናንተ ጊዮር ማድረግ አለባችሁ ወይ ደግሞ ኮንቨርዥን ማድረግ አለባችሁ ወይ ደግሞ እንደገና አዲስ ይሁዲ መሆን አለባችሁ የሚለው ጥያቄ በጣም ገረመንና ለምን እኛ በእኛ ላይ መድሎ ይደረግብናል የሚለው ነገር ነው። ሶስተኛው ምክንያታችን ደግሞ ቤተሰቦቻችን ይምጡልን ብለን በመንጠይቅበት ጊዜ እናንተ ቤተሰቦች ቀስ ብለው ነው የሚመጡ ይላሉ። ግን በአንድ በኩል ደግሞ እኛ እዛ የነበርንበት ተወካይ መስሪያ ቤቶች የጁዊሽ ኤጀንሲ የሚባለው መስሪያ ቤት በዓለም አቀፍ ደረጃ ሰዎችን እየላኩ ሰዎች እንዲመጡ ያደርጋሉ። ስለዚህ እነዚህ ነገሮች እንዴት ሊፈጠሩ ይቻላሉ በምንድን ደረጃ ነው የሚለውን በመናይበት ጊዜ መፍትሄው አንድ ነው። አንድ መሆን፣ መደራጀት፣ መንቃት በዲሞክራሲ ሀገር እስራኤል ሀገር ስለሆነች መብትን ማስከበር አለብን የሚለውን ሂደት በዚህ ነው የጀመርነው እና መጨረሻ ላይ እኔ ወደ ፖለቲካም የመጣሁበት ምክንያት በትግል 12ኛ ክፍል ተማሪዎች እንድንሆንና እኔ አስታውሳለሁ እንዲያውም ሚናህላ ስቱደንት የሚባለው መስሪያ ቤት እዛ እኛን ኃላፊነት ሲወስድ አንተ የዛን ጊዜ ደጋፊያችን ነበርክ እንደ ማድሪክ ወይም ደግሞ የፕሮጀክቱ ኮኦርዲኔተር ነበርክ እና እዚያ ለምሳሌ የነበረው ነገር ለኛ በሩን ከፈተልን። ከዚያ እኔ ሊያውበቅ የሚባለው ትምህርት ቤት 12ኛ ክፍል ገባን። የሚገርምህ በአንድ አመት ውስጥ 12ኛን አጠናቀን እንዲያውም ውጤታችን ከ80 ከ90 በላይ ማትሪኩሌሽን ማለት ነው። በዚህ ምክንያት ነው አንዱ በቃ እና ስለዚህ ያን ግን ለማድረግ እኛ ታግለን ነበር ማለት ነው። ከዛ በኋላ የሃይማኖቱ ሁኔታ ደግሞ እኛ በየቦታው እየሄድን እየታገልን ወጣቶችን እያደራጀን የህብረተሰባችን መብት ማስከበር አለብን የሚለውን በየቦታው በመናሄድበት ጊዜ ጥንካሬ እንደሚያስፈልግ ከተረዳን በኋላ አደረጃጀቶችን መጨረሻ ላይም ዩኒቨርሲቲ እየተማረን የእስራኤል ሀገር ያሉት ኢትዮጵያውያኖችን ዩኒቨርሲቲዎች ታስታውስ እንደሆነ የተማሪዎች ማህበር አቋቁመን ነበር። ትክክል። ያን ተማሪዎችን ያቋቋምነው ለምሳሌ ተማሪዎችን በመደገፍ ፋይናንሻሊ ድጋፍ ለማድረግ ከእስራኤል ማህበረሰብ እንዲያው አልፈን ሄደን ከዓለም አቀፍ የተማሪዎች ድርጅት ወርልድ ዩኒየን ጁዊሽ ስቱደንትስ ዓለም አቀፍ አባል ሁሉ ሆነን ብዙ አስተዋጽኦ አድርገን ወጣቶቻችን ወደ ዩኒቨርሲቲ እንዲሄዱ ከዛ በኋላ መብታችን ካስከበርን በኋላ በመናደርጋቸው ትግሎች ማንኛውም ኢትዮጵያዊ ዩኒቨርሲቲ በሚሄድበት ጊዜ በነፃ ትምህርት እንዲማር ሁሉ ያደረግነበትም ያኔ ያደረግነው ትግል ነው። መጨረሻ እንዳልኩህ እነዚህ ነገሮች ከአንዱ ጋር የተያያዙ ሲሆኑና ስለዚህ ፖለቲካ መፍትሄ ነው አልክ። ፖለቲካውም መፍትሄ መሆን አለበትና ተጎታች ሳይሆን ጎታች መሆን አለብን የሚለው አመለካከት ከዚያ በመጣን ወደ ክነሴት ተወዳድሬ ያው 6 አመት ያገለግልኩ ማለት ይችላል። አሁን ለወጥ አድርጌ ወደ ኢትዮጵያ ለወስድህ ነው። ስለ እድገትህ ስለ ትውልድህ እንደው በመጠኑም ቢሆን እንግዲህ አሁን ነካ ያደረግከው ይመስለኛል። አሁን ግን በመጠኑም ቢሆን እስቲ ለተወሰኑ ደቂቃዎች ያህል እስቲ ስለ እድገትህና ስለ ትውልድህ ስለ አስተዳደግህ እኔ የተወለድኩበት ገጠር ሰቀልት ይባላል።
ሰቀልት የምትባል ቦታ የገጠር ከተማዋ አይምባ ትባላለች። አባቴ እናቴን አግብቶ 11 ልጅ ሲወልዱ እኔ መሀከለኛው ነኝ። ከ5 ከኔ በላይ 5 ከኔ በታች አሉ። መሀከለኛው ሳንድዊች ነው ማለት ሳንድዊች መሀከለኛ ማለት ነው። እና እኔ የተወለድኩበት እዛ ነው። ወንዙን አስታውሳለሁ። ልጅ ሆኜ ድርማ ይባላል። እዛ ከብተጅራ የሚባል ቦታ ከነው በኋላ አባቴ ምንድነው ያለው ልጆች አሉኝ ግን አሁን ወደ ይሁዲ ትምህርት ቤት ወዳለበት ቀረብ ማለት አለብኝ ልጆችን ፊደል ማስቆጠር አለብኝ ማስተማር አለብኝ ሲል መጀመሪያ ወደ ጠዳ የሚባል ከተማ ከዛ የኦርት ትምህርት ቤት ነበረ ጠዳ 1-4 አመት ተቀመጥን እዛ ነው ለመጀመሪያ ጊዜ አንደኛ ክፍል እኔ የጀመርኩት አስተማሪያችን ገዲያለ አየልኝና አቂባ ብርሃን ይባላሉ ሁለቱ ነበሩ 1 አመት እዛ ተማርኩ እድሜ 5 አመት 6 አመት ልጅ ነበርኩ ከዛ በኋላ አካባቢው ለአባቴ ለርሻ ለስራ ዓለም ስላልተመቸው ወደ ማጫ የሚባል የእናቴ ቤተሰቦች አሉና ወደዛ ሄድን ከዛ ከሄድን በኋላ አንደኛ ወደ ሁለተኛ ለፌ ሁለተኛ ክፍል ደግሞ ማጫ የሚባል ትምህርት ቤት ማጫ ጊዮርጊስ ይባላል ከዚያ ባዩ መሐሪ እና ውብዩ ዳዊት የሚባሉ አስተማሪዎች ነበር አንደኛ እስከ 3ኛ የሚያስተምሩ ከዛ ተማርኩ ከዛ ወደ 3ኛ እንዳልፍ ወደ አምቦቨር ሄድኩ አምቦቨር የሚባለው ትምህርት ቤት ከኛ ገጠር አንስቶ ራቅ ያለ ነው 1 አመት ያህል ሄድኩ ተራራማ ቦታ ስለነበርና በእግር ለመሄድ በጣም ተቸገርኩ ከዛ ማጫ የሚባለው ቦታ ሚሽነሪዎች የገነቡት ትምህርት ቤት ነበረ እና ከዛ ትምህርት ቤት ደግሞ ከአንደኛ ክፍል እስከ 6ኛ ነበር እና ከዛ ከለቤታችንም ቅርብ ስለነበረ ያም ስለ ያው ሁሉ ጊዜም በእግር ነው የምንሄደው መጀመሪያ አባቴ ከሚሽነሪዎች ትምህርት ቤት ሊሰደኝ በፊት አሁን ነው እንጂ ለምሳሌ በአዲስ አበባ ተሻሽሎ ነው እንጂ በሌሎች ከተማዎችም ቢሆን በአዲስ አበባም ጭምር በእግር ነው የሚሄደው ነው ግን ምን አለ መሰለክ ያ ትምህርት ቤት ተራራ አለው ግን የሚሽነሪዎች ትምህርት ቤት ነው እና አባቴ ሚሽን ትምህርት ቤት ከሚባለው ሚስዮን ነው የሚባለው ጊዜ እንድማር አልፈለገም ነበር ግን ካለው ተጨባጭ ሁኔታ አማራጭ የለም አዎ ግን እዛ ደግሞ ሚስዮኖች ያኔ የነበራቸውን አመለካከት እየቀሩ ግማሹ አስተማሪዎችን ደሞዝ የሚከፍላቸው መንግስት ነው ያነ ቦታ የመንግስት ትምህርት ቤት መሆን በሚጀምርበት ጊዜ 1 አመት 3 አመት አምቦቨር ከተማርኩ በኋላ ተመልሼ 4ኛ 5ኛ 6ኛ ማጫ ተማርኩ ከዛ 6ኛ ክፍል ማትሪኩሌሽን ተፈትኝ በ1970 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው ከዛ ተመልሼ ወደ አምቦቨር ሂጄ አምቦቨር 7ኛ 8ኛ 9ኛ 1 አመት አምቦቨር ተቀምጦ ነበር ከዛ በኋላ 10ኛ እና 11ኛ አዘዞ የሚባል ትምህርት ቤት ተከራይቼ እዛ ነበር እኔ የምማረው እና ይህን የትምህርት ሂደታችን እኔ በመማርበት ጊዜ መሰረታዊ ነገሩ ግን ነበር መሰረታዊ ነገሩ ምንድነው እኛ ከይሁዲ ሃይማኖት ውጭ ሌላ ምናውቀው ሃይማኖት የለንም እንዳልኩ ሁሉም ሃይማኖት ተከባሪ ነው በርግጥ እንደዚህ ሀገር በጣም አክራሪነትም የለም ግዴታ እዚህ ሀገር 3 ጊዜ አንተው መጾለት አለ በእኔ አላስታውስም 3 ጊዜ በቀን አንጾልተው ነበር የሚጾሉት ብዙ ትልቆች ናቸው ግን ከቃል ወደ ቃል ሁሉ ጊዜ የት መጣን ማን እንደሆን ማንነታችን ሃይማኖታችን ስነ ምግባር እነዚህ ነገሮች ሁሉ ከቤትና ከትምህርት ቤት ነው እኔ እጂ ያደኩት መችላለሁ ግን በነገራችን ላይ ከዛ ደግሞ እኔ እንደመሰልከነ የፖለቲካ ንቃትም ተጀምሮ ነበር ማለት ይችላል ወቅቱ የመንግስቱ ኃይለ ማርያም መንግስት አገዛዝ የኮሙኒዝም አገዛዝ ነበር የኮሙኒዝም አገዛዝ ብዙ ጊዜ እኔ አስተዋውሳለሁ የማህይም ትምህርት አስተማሪዎችን መሬት ላራሹ ማህይምነትን ማጥፋት የሚባል እድገት በህብረት እየተባለ እኔ እድሜ ትንሽ ቢሆንም በነገራችን ላይ ግን የወጣቶች ማህበር ነበር አይኦማ ይባላል ሴቶች ደግሞ አይሴማ ይባላል ከዛ ሁሉ እየተሰባሰበን እሁድና በተለይ እሁድ ሁሉ ጊዜ የንቃትና የማንቃት ትምህርት ቤት ነበር ስለዚህ በነገራችን ላይ ከዛ ጀምሮ ነው ፖለቲካ የመጣው ማለት ነው ያ ንቃት ነው ፖለቲካ የመጣው የፖለቲካ አንቂ ነበርኩ በነገራችን የወጣቶች ማህበር ለምሳሌ የማርክሲዝም ሌኒኒዝም ርዕዮተ ዓለምን እየተማርኩ እያመጣው ለተማሪዎች ከሳሳፊዎች ሁሉ ሳስተምራቸው ነበር እና ያኔ በፊት ነው መሯቶች ለሞ ይኸውልህ አሁን እዚህ ላይ እንዳለ የሱዳን ጉዞ እንዴት ታሰበ በልጅነት እድሜህ ነው
በተለያዩ ወቅቶች ያው አብረን ስለምንሰራ ስለ ሱዳን በተለይ የሱዳንን ጉዞ በማስመልከት በሱዳንን የተከፈለውን መስዋዕትነት በማስመልከት ብዙ በልብህ አለ። እንዴት ተወሰነ? ጉዞስ እንዴት ነበር? የሱዳን ጉዞ የሚለው ከየት የመጣ መሰለ? በ1980 በዚህ በፈረንጆች ማለት ነው። እኛ 4 አመት ወደዚህ ከመምጣታችን በፊት እኛ በ76 ነው የመጣ ነው። በ72 ዓመተ ምህረት አካባቢ ብዙ ነገሮች ሲነገሩ ነበር። በትግራይ አካባቢ የነበሩት ቤተ እስራኤሎች ወደ እስራኤል ሀገር ሂደዋል። እነሱም የሄዱበት በትግራይ አካባቢ ቲፒኤልኤፍ እና የሴንትራል መንግስቱ የመንግስቱ ኃይለ ማርያም ጥላቻ ብዙ ጊዜ ይሁዲዎችን ወደ ሱዳን ሀገር እንዲሄዱ አድርጓቸው ነበር። ከዚህ በተጨማሪ ደግሞ አንዳንድ የኛ ወጣቶች ውጊያ በመኖር ምክንያት ኢሚግሬትድ ሆነው ቤታቸውን እየለቀቁ ወደ ሱዳን ሀገር ተሰደዱ። ከትግራይ ማለት ነው። ከዛ ደግሞ የኢሃፓ አባላት የነበሩት ተማሪዎች እንደነ ውቤ ገዳሙ እሱ ቢጋበዛል እነ ውቤ ገዳሙ እና አዲሱ መሰለ እነ ወርቁ አጣኔ ይባላሉ። የተለያዩ ወጣቶችም የኢሃፓ ተመልማዮችና አሰልጣኞች ስለነበሩ የኛ ሜንተሮች ነበር። በነገራችን ላይ እኛ ልጆች ነን፣ እነሱ ትልቆች ናቸው እና እነሱ ደግሞ በበረሃ እንደነበሩ ወደ ሱዳን ሀገር ሄደዋል። ስለዚህ አንዳንድ ወሬዎችን እንሰማ ነበር። ወሬው እንዴት ነው? በተለይ በትግራይ አካባቢ ያሉት ቤተ እስራኤሎች ከሱዳን ሀገር የእስራኤል ሀገር ሞሳድ ወሰዳቸው ከሱዳን። ስለዚህ እናንተም ወደ ሱዳን መሄድ አለባችሁ በሚባልበት ጊዜ ብዙ ጊዜ በነገራችን ላይ ታሪኮች የሚነገሩት አንዳንድ ማፌ ታሪክም አለ። ትምህርት ቤት እየተማርን አምቦበር ነው በተለይ። ከዛ ብዙ ነጮች ደግሞ ይመጡ ነበር አምቦበር። ብዙ ጥያቄዎችን ይጠይቃሉ፣ መልእክቶችን ያስተላልፉ። የሞሳድ ሰዎች፣ የኦርት ሰዎች ብዙ ነገሮች ነበሩና ከዛ ወደ በሱዳን አድርጎ የእስራኤል ሀገር ሞሳድ ኔትወርክ እንደሰራ በወሬ ብቻ ነው፣ ምንም ማስረጃ የለም፣ ጽሁፍ የለም እንደሆነና ያን በሰማነበት ጊዜ በተለይ ወጣቶች እኛ ከዚህ ሀገር ፊውቸር የለን ምንም፣ እኛ ወደ እስራኤል ሀገር መሄድ አለብን። አያት ቅማቶቻችን ሲያስቧት ሲያልሟት የነበረ ታሪክና የና አባ ማህሪን ታሪክ ሁሉ በጽሁፍ እያነበብን ታንጸን የወጣቶች ነን እና የዛኔ ብዙ ጊዜ ቤተሰብ ሳይሆን እስቲ መጀመሪያ ወጣቶች ይሄዱ በርሃን በእግራቸው ሄዶ ማቋቋም የሚችሉ ጥንካሬ ያላቸው በመባል በ1972 ዓመተ ምህረት በ73 ዓመተ ምህረት በ72 ዓመተ ምህረት እንደ ኢትዮጵያ መቆጣጠር ማለት ነው 81 እና 82 ዓመተ ምህረት የኛ የተወሰኑ ግሩፖች ከትምህርት ቤት ከአምቦበር አካባቢ ሰራምሌ ማጫ እዛው አካባቢ የነበሩ ወጣቶች ወደ መተማ ሄደው በሚሄዱበት ጊዜ እነ ሴሙ መንግስቴ እነ ዮሴፍ ፍሳሃም ይባላሉ። ብዙዎች ናቸው፣ ወደ 40 ምናምን ከዚያ በላይ የሚሆኑ ሰዎች ነፍሳቸውን ይማር እንጂ እናሻግረው መሐሪ ከነ ልጆቹ ጋር ብዙ ሰዎች መንገድ ላይ ሄደው መንገድ ይያዙና የደርግ መንግስት ያመጣቸዋል። እነሱ ርቶች ተደረጉ፣ ተደበደቡ፣ ታሰሩ። ያኔ ደግሞ ወዲያውኑ ደግሞ አምቦበር የሞሳድ ሴንተር ሆነች ተብሎ ደግሞ አስተማሪዎቻችን እና አስናቀው ሰንደቄን እነ ገዳሊ አየሊ ነፍሱን ይማረውና ሰፋ የጤና አስተማሪዎቻችን እና አብርሃም ቀሃት ደግሞ ልያሲል ወደዚህ ሀገር መጡ። ከዛ በፊት እነ ፈረዳ አዝዘው ነፍሱን ይማረው እንጂ አስተማሪ ነበር። እነሱ ሁሉ የመንግስት ባለስልጣኖች በኮሙኒስቶች ሊይዟቸው በሚሉበት ጊዜ እነዚህ ነገሮች ለምን ነው እየተባለ ግን የሆነው ስፕሪት የነበረው መንፈስ በሙሉ በቃ ኢትዮጵያ መቀመጥ አልነበረ። ስለዚህ እኛ ወጣቶች እየተደራጀን ቢሆንም እንኳን ሰዎች ታስረው የሚገርም አቶ ፋሲል እስር ቤት እያሉ እየተደበደቡ በዚህ በጎን ደግሞ ወጣቶች ወደ ሱዳን ይሄድ ነበር። በዛ ምክንያት እኔ ያን ጊዜ የነበረውን የወቅቱን የነበረውን ግፊት እኔ ለመረዳት እንኳን በዚህ ምክንያት እንግዲህ ቤተሰብ ብቻህን ነው ወይስ ከቤተሰብ ጋር ነው? እኔ መጀመሪያ ከወንድሞቼ ጋር ነው። ያን ጊዜ እኔ 16 ዓመት ልጅ ነበር። ወላጆች እንዲያውም የነገርናቸው ልንሄድ 1 ቀን 2 ቀን ሲቀር ብቻ ነው። የሚገርምህ ማታ ወጣቶች እንገናኛለን ከሆነ ቦታ ተነገና ሱዳን እንሄድ በሱዳን አድርጎ ወደ እስራኤል ሀገር መሄድ ይቻላል ሲባል ያው እንደምታውቀው እኛ የአውሮፕላን ምን ማለት እንደሆነ አናውቅም። በመኪና ሄደም ቢሆን አንድ የሁለቴ ነው በህይወታችን እንጂ ሁሉ ጊዜም ስለዚህ በእግር 700 600 800 ኪሎ ሜትር መጓዝ ምንም ያስፈራራን ነገር የለም። እስቲ ቆይ አሁን ስለዚህ በእግራችን የመሄዱ ውሳኔ ምንም ችግር የለውም። ግን መንገድ ላይ ሊያጋጥም የሚችለውን አንኪላፋዎች ወይም ለምሳሌ መሰናክሎች ማለት ነው። ወንበዴዎች አሉ፣
ሽፍቶች አሉ፣ አውሬዎች አሉ፣ በሽታ አለ፣ ረሃብ አለ። የምትሄድበትን መንገድ ትክክለኛ የሚመራ ሰው ካላገኘ የአደጋ መሆኑን ሁሉ እናውቃለን። እንዲያውም አንዳንድ ሰዎች መንገድ ሄደው ሴቶች ተደፍረዋን፣ ወንዶች ተደብድበዋን ብዙ ስቃይ ነው ያሳለፍነው። ግን ያ እየተነገረን የሚገርም ነገር ግን ተነሳችሁ ሁልጊዜም ሁሉም እንሄድ ነው የሚለው። ኦኬ አንተ እንዳልከኝ ከወላጆች አልሳተፍም በዚህ ጉዞ መጀመሪያ እንዳውም የሰሙት ዘግይተው ነው ብለኛል። ከወንድሞች ጋር ነው ተነስተህ መንገድ የጀመረው? ወንድሞች ሁለት ወንድሞቼ ሚስቶች ነበሯቸው። እህቴ አንዲት እህቴ እኔ እና ከዛው አካባቢ የመጣ ነው። ሶስት ወንድሞቼ ይቅርታ፣ አንድ ወንድም ያላገባም ነበር። ሁለት ወንድሞቼ ግን ሚስቶች ነበሯቸው እና የአንድ አካባቢ ሰዎች በአጠቃላይ 47 ሰዎች ነን ጉዞ የጀመርነው ማለት 47 ሰዎች ናቸው። ከዛ ላይ ጉዞ ከየት ነው የጀመራችሁት? እስቲ ጉዞን የጀመርነው ከገጠራችን ነው። ከገጠራችን ማጫ ይባላል። ከማጫ አዘዞ የሚባል ቦታ አለ። አዘዞን አቋርጠን ወደዚያ ወደ ደዋዶ የሚባል ቦታ አለ። ደዋዶን አልፈን በዚህ አድርገን ቲሃ የሚባል ቦታ አለ። ከቲሃ ወደ ኩሊት የሚባል ቦታ አለ። ከኩሊት እስከ ቲሃ ሄደን የገባ ነው ማለት ነው። እና ይሄ ጉዟችን 46 ውስጥ ጓዙ መጀመሪያ ምን ያህል ጊዜ ፈጀባችሁ ሱዳን ለመድረስ? ያው እኛ 47ቱ ሰዎች በአንድ ጊዜ አይደለም የወጣ ነው። በተለያዩ አቅጣጫዎች ነው የምትወር። ግን ሁላችን ከሆነ ቦታ የቦታው ስም ረሳሁት፣ እዛ ነው የተገናኘ ነው። መንገድ ላይ ያለን ነው። በነገራችን ላይ መሪዎቻችን ናዳነ ሰማልኝ ይባላሉ። እናቲቱ ታንጉት ልጅ አለም ትባላለች። በጣም የምትገርም ሴትዮ ናት። የሷ ልጆች ናቸው። እናቶ በለጠ የሚባሉ ሰው እያለ እናቶ በለጠ ኦፍራ የሚባል ቦታ የነበረ የካባ የምትባል ኦሬክዴል ልጅ አለቻቸው። የነሱ ቤተሰቦች እነሱ ናቸው የኛ መሪዎቻችን የነበሩ። እነሱ ነበር የተባበሩ መንገዱን ያሳዩን ማለት ነው። እና እኛ መጀመሪያ ከአንድ አካባቢ የወጣን 17 ነን። 17 ወተን 2 ቀን ከተጓዝን በኋላ ከበረሃው ላይ በመንደርስበት ጊዜ እነዚህን አገኘናቸው ከናቶ በለጠ ከሚባለው ሰው የከነሱ ሰፈር። ከዛ ካንድ ላይ ሆነን እና ባሰማሌ እና ባማሃሪ ለምሳሌ አታክልት ሙሉ ብዙ ጊዜ እዚህ ቴሌቪዥናችሁ ነው ኤሬዝ እነሱ እና አምባዋለም ይባላል ሌሎችም እና ካንድ ላይ ሆነን መጨረሻ ላይ ጉዟችን ተጓዝን። በአጠቃላይ የኛ ጉዞ ወደ ባልሳሳት ወደ 10 ቀን ነው የፈጀበት ሱዳን ድንበር ሄደን ለመግባት ለማለት ነው። ግን የሆነው እንዴት ነው? ሱዳን ሄደን እንደገባን በእውነት መንገድ በጣም ብዙ ነበር የተሰቃየ። አንድ በእውነት አንድ ልንገርህ፣ ለምሳሌ ካጋጠመን ችግር እንዴት ነው? አንድ አዝመራው የሚባል ጓደኛ ነበረንና ቀን ሄደን ሌሊት ሄደን ቀን እናርፋለን። ቀን የምናርፍበት ሁለት ምክንያቶች አሉ። አንደኛ ሌሊት ነው የምንሄደው። ቀን የምናርፍበት ሁለት ምክንያቶች አሉ። አንደኛ መንገዱን ዞር ብለህ ለጠላት ለማታየት ወይ ወንበዴዎች ወይ ሽፍታዎች እንዳይዙና፣ ሁለተኛ ደግሞ በጣም ፀሐያማ ሰዓት ነው። በፀሐያማ ሰዓት እባቡ ምናምን አስቸጋሪ ነው። ስለዚህ እኛ አንድ ቀን ሌሊት ስንጓዝ ውለን ፈድፈድ ካለ በኋላ ከሆነ ወንዝ ደረስንና መቼም ነኝ አንዳንድ ቀበጥባጣ ነገር ነበርኩና ዝብርቅም ሰክራን ነኝ። እና አዝመራው የሚባለው ሰውዬ ጋር ሆኖ የኛን መሪ አቶ አዳነ ይባላል፣ አዳነ ሰማልኝ፣ እሱን ትተን እዛ ማዶ ውሃ አለ ሲለን እንሂድና በጣም ሙቀት ነበረ። ትልቅ ወንዝ ነው። ከዛ ወንዝ ሄደን እንግባ ብለን እኔና አዝመራው ሁለታችን ሄድን። በምንሄድበት ጊዜ ባህር አለው። ከባህሩ ስታየው ውሃው በጣም ጥቁር ነው። በጣም የሚገርም ውሃ ነው። በጣም ደስ አለን። ያው አሁን ውሃ እንግዲህ እኛም ቀድተን ኮዳ ምናምን ይዘን ነበር። ያን ለዚያ ለወንድሞቻችን እንነግራቸዋለን ብለን ሳንናገር ማለት ነው የተወሰነ ሜትሮች ነው የሄድነውና ከዛ ሄደን እንደዚህ በምንቆምበት ጊዜ በሚያስደንቅ ሁኔታ እንደዚህ ወጣና አዞ ማለት ነው ሊበላን ማለት ነው። አፉን በሚከፍትበት እንደዚህ ብሎ አይኑን በሚያይበት ጊዜ ሩጠን እኛ ስንሄድ እሱ ተወንጭፎ መጥቶ ሊዘን ቀርቦ ነው። አሁን እዛ ላይ በምናድበት ጊዜ የሚገርም እኔ ያን ጓደኛ አዝመራው የሚባለው ጥቁር ሰውዬ ነው መልኩ። አሁን አዝመራው ይሄ ውሃ አዝመራው ይሄውን ያንተን አይን ያንተን ፊት ይመስላል መጥቆሩ እያልኩ እንደዚያ እንደተናገር ያን አዞ እንደዚህ ሲወጣ የደነገጥ ነው መደንገጥና በእውነት ህይወታችን አደጋ ላይ የነበረውን ተወንጭፎ መጥቶ
ከሄድን በኋላ እንኳን እየተከተለን መጥቶ ነበር አዞ እንደዚህ ነው ያው እኛ በናሽናል ጂኦግራፊ እንዳየነው እሺ ከዛ በኋላ ሄደን ለአዳነ ነብሱን ይማረው እንጂ ሙቷን በእውነት በጣም ጥሩ ሰው ነበር በመነግርበት አዘነ በጣም እኔ እናንተን በሰላም ለማድረስ እንጂ እናንተ ቀበጥ ባጣዎች በማታውቁት ቦታ ሄደ ከዛ ባህር አዞ እንዳላውቃለሁ እኔም ወስዳችሁን እንዴት አድርግ በምን ጥንቃቄ ውሃ መቅዳት እንዳለብን ብሎ ሲል በእውነት ወንድሞቼ ትልቆች ወንድሞቼ ነበሩ ሁለቱም ነፍሳቸውን ማርሞተዋን አንዱ በ33 አመቱ የሞተው አንዱ ደግሞ በሱዳን ሀገር አብርሃም ሞላ ይባላል ወንድሞች አለቀሱ ያለቀሱት እንዴት ነው እንዴት እኛ በሰላም እንሄዳለን ይያልክ አንተ ብለው እና ልክ ኖስታልጂ ነው ግን ለማንኛውም ከዚህ በተጨማሪ መንገዱ እንዴት ነበር ሽፍታ አላጋጠማችሁ በጣም ብዙ ወንበዴዎች አላጋጠማችሁ እኛ በጣም ብዙ ቻሌንጆችን አጋጥመውና ይገርማን እኛ መንገድ ላይ እየሄድን እንትን ሰቀልት የሚባል ቦታ አንስተን በተወለድኩበት ሀገር አድርገን ነው በነገራችን ላይ አልፈን ሄድን በመንሄድበት ጊዜ ድዋዶ የሚባል ቦታ እስከምንደርስ ድረስ ከዛ በፊት ያመጣን አንድ እንትናችን ነበረ መሪያችን አንድ ቀን ማታኔ አጎቶቼ ሰቀልት የሚባል ቦታ IETV 140 ተላቪቭ ከሚገኘው ስቱዲዮአችን የምናስተላልፍላችሁ በየጊዜው አንዳንድ ፖለቲከኞችን እያመጣን ቃለ መጠይቅ እናደርግላቸዋለን በተቻለ መጠን የእያንዳንዱን የፓርቲ ማንነትና ምንነት ለመዘገብ እንሞክራለን አሁን ደግሞ ቀጥታ ወደ መምህር ሩቤን መሸሻ አልፋለሁ ጤና ይስጥልን ሩቤን ጤና ይስጥልን ሽሎሞ እንዴት ናችሁ ሰላም ነህ ሆይ ደህና ነኝ በማህበረሰባችን ውስጥ ብዙ ሰዎች አሉ ወደ ፖለቲካን በክረስት አባል ለመሆን የሚሯሯጡ አሉ አንተ የከተማ ሸንጎ ነሰርተሃን በመምህርነት የታወቅነ እንዴት ነው አንተ ሳትሞክረውም እንዴ ተረባባና በመጀመሪያ ደረጃ እውነትክን ነው ፖለቲካ ለኔ አዲስ አይደለም ነገር ግን አንዳንዴ በማይበት ጊዜ ባሁኑ ሰዓት ወደ ፖለቲካ በሚሮጥበት ጊዜ እንደኛ አስተሳሰብ ህዝባችን መራቅ መስሎ ይታያል ምክንያቱም ከላይ ከተቀመጥ በኋላ ህዝባችን ዙረን አናይም የመረጡት ሐሳብ ምንድነው አሁን ከህዝቡ ጎን ሆነ በተለያየ በተቻለው ችግር በምትደርስበት ጊዜ ቅርብ ነው ትገኛለህ ከተመረጡ በኋላ ግና ስልክ ለማንሳት የሚጠየፉ ሰዎች ከመተው 99 ያለማንሳት የማያነሱ ሰዎች ናቸው አንድ የሚያነሳ እንጂ ስልክ ዙሮ ያየው መብረተሰሙ ለሁሉም ምርጫው ነው የሚሯሯጥ በልታይበት ጊዜ እንግዲህ ይሄን እንዳየነው ከሆነ ያው የምርጫ ሰዓት ስለሆነ ወደ ምርጫው ምናልባት ጊዜ ካገኘን በኋላ እንመለሳለን ሩቤን አሁን የሰሜኑ አካባቢ ያለው ሁኔታ እንዴት ነው እንደሚታወቀው ኢራንና አሜሪካ ተመልሰው የተተናኮሱ ነው ያሉት አሜሪካ በእርግጥ ሙሉ ኃይሏን እየተጠቀመች አይደለም ግን ትራምፕ ዛቻቸውን እንደውልም እየነሱ ነው ያሉት ኢቨንዲ እንዳለ አሜሪካን እስራኤልና የሊባኖስ መንግስት ደግሞ ቀጥታ የሚያደርጉትን ድርድር እየተደራደሩ ይገኛሉ ጣሊያን ላይ እና አንዳንድ አለመግባባቶችም አሉና ያካባቢያችሁ ሰው የሰሜኑ ማህበረሰብ ጦርነቱ ከሂዝቦላ ጋር እንደገና ሊተነኮስ ይችላል ብሎ ፍርሃት ላይ ነው ያለው ወይስ እንዴት ነው ይኸውልህ ማወቅ አይቻልም ሽሎሞ ነገር ግን በመታየበት ጊዜ በአሁኑ ሰዓት በእውነት በአሜሪካና በኢራን በኩል የነበረው ቀደም ብሎ እስራኤል ነገሩንን አልፈለገችውም ነበር የነበረውን ድርድር አሁን ይህ ነገር በትራምፕና በአሜሪካና በኢራን በኩል ያለው ሁኔታ ይሄን ቆይተን የምናየው ሁኔታ ነው ወት ላይ እንደሚደርስ እንየው ሌላው ላልከው ሁኔታ በሰሜኑ በኩል ያለው ሁኔታ ምንድነው አሁን ልክ በጣሊያን እስራኤልና ሊባኖስ የሚያደርጉት ድርድር ያለው ሁኔታ ምንድነው ጥሩ ተስፋ ይሰጣም ብለን የምናየው ሁኔታ ነው ምክንያቱም በአሜሪካና በኢራን በኩል ያለው ዙሮ ጦርነት መከፈትና እንደገና በመታየበት ጊዜ ሽሎሞ ኢራን በእስራኤል ላይ ጥቃት ለማድረስ ፍላጎት ኑሯት ልታደርግ አትፈልግም አሁኑ ሰዓት ለምን በምንልበት ጊዜ አሁን በአሁኑ ሰዓት ምናልባት እስራኤል ያላትን ጉልበት በሂዝቡላ ላይ እንዲያውም ደቋል ከደቀቀው ላይ እንደገና መጨረሻ ላይ አመድ ታደርጋለች የሚልና
እኛ እንደገና ሂዝቡላንን ታጣቂ ሽብር ፈጣሪ ይሄንን ሁኔታ ማጠንከር አንችልም የሚል ይከብደናል የሚል በኢራን በኩል ስላለ ኢራን በእስራኤል ላይ ለመተኮስ የማታደርገው ሁኔታ አሁን ምንድነው? እስራኤል በሊባኖስ ላይ ከፍተኛ እርምጃ ብትወስድ በሂዝቡላ ላይ ሂዝቡላህ እናካቶም እንደሚጠፋ ነው ብዙ የፖለቲካና የተለያዩ ሶሻል ሚዲያዎች እየተዋዩበት የሚገኙ ግን ሮቤን ይህን በተመለከተ ብዙ ጊዜ ለምሳሌ ከመጨረሻው ጦርነት ከመከፈቱ በፊት የመጀመሪያ አካባቢ እነ ናስራላ ከነ ቢፐራቸው ከነ መኪናቸው በተቀጠቀጡበት ጊዜና በተገደሉበት ጊዜ የነበረውን በጦርነት በማባየነበት ሰዓት የኛ መሪዎቻችን ሂዝቦላን ወደ ኋላ ሰደነዋን ቀጥቅጠነዋን ገለነዋን አጥፍተነዋን ይያሉ መጨረሻ ላይ ግን ተመልሰው አሁን ሐመናይ ከተገደለ በኋላ ወደ ጦርነቱ ሲመጡ ግን ኃይላቸውን እንደገና አሳይተውናል እና አሁንም ቢሆንኛ ያያነው ያለነው ሂዝቦላ ደክሟን አዳክመነዋን መትተነዋን ማለቱ ትንሽ ነገሩን አጋንኖ ማየት አይሆንም? ጥንቃቄ ማድረግ አይሻልም? አንደኛ ትክክለኛ ነው የተናገርክ። በእውነት እኔም ቢሆን አንዳንድ በተለያዩ በእናንተ በኩልም በሬዲዮም በተለያዩ ነገር ሲጠይቁኝ የዚህ አይነት ሁኔታ ሂዝቡላ ተደበደበና ጉልበቱ እንደደከመ የተናገርኩበት ወቅት ነበር። አሁንም ቢሆን እስራኤል ካሁን ቀደም የተናገረችው ሁኔታ ዙሮ እንዳይመለስ የሂዝቡላ ጉልበት በከፍተኛ ሁኔታ እንዲደግ ምቹ የሆነበት ምክንያት ምንድነው? ቀደም ስንነጋገር የነበረበት በፔፐሩ ጊዜ በሂዝቡላ የተገደሉት ያሉት መሪዎች ሂዝቡላ ሲሉ የሂዝቡላ እስራኤል በከፍተኛ ሁኔታ አሸንፋለች እያልን ስንናገር ቆይተናል። የእስራኤል መንግስትም ሲናገር ቆይቷል። ግን በዛን ጊዜ የነበረው ሁኔታና አሁን ያለበት ሁኔታ ትንሽ ለየት ያለ ይመስላል። አሁን ያለበት ሁኔታ የኢራን ጉልበት የደከመ መጥቷለኝ። አንደኛ በአሜሪካ የምታደርገው እርምጃ አሁን የከፈተችው እርምጃ አሁንም ቢሆን ቀደም ብላ በእስራኤልና አሜሪካ በኢራን ላይ ያደረጉት ከፍተኛ ጥቃት በሂዝቡላ ላይ ከፍተኛ ድክመትን አድርሷል። አሁን ያለው ሁኔታ ምንድነው? በሂዝቡላ በኩል ያለው ሁኔታ ቀደም የተናገርነውና አሁን የምንነጋገረውን ማወዳደር አይቻልም። ምክንያቱም አሁን ያለበት የሂዝቡላ ሁኔታ ጠቅላላ በሐማስ በኩልም ሆነ በተለያዩ በነሱ ሲረዳዱ የነበሩት ሁኔታ ብቻውን የቀረ መስሎ የሚታወቀው ነው። ስለዚህ ነው እንግዲህ እስራኤል አሁን ደፈር ብላ ሂዝቡላን ቀጥቅጠነዋን ብላ ለመናገር የሚያስደፍራት ይሄ ነገር ነው። ኦኬ እና ይሄ ከዚህ ጋር ተያይዞ ሩቤን በእርግጥ የእስራኤል ሀገር መንግስትና የሊባኖስ መንግስት ሁለቱ ሀገሮች ከአንድ ላይ በመነጋገር ሂዝቦላ የጦርነቱ መሳሪያው እንዲፈታ አሜሪካም የተለያዩ ሀገሮችም ጥረት እየተደረገ ነው ያለው። ትራምፕ ደግሞ ደጋግመው እስራኤል ሊባኖስ እንዳትደበድብ የአንዳንድ ችግሮች ቢኖርም በማለት እስራኤልን እጅ ያሰረች መስሎ ይታያል። ግን እስራኤል ወታደሮቿ በደንበር ውስጥ ገብተው አካባቢውን ደህንነት እያስከበሩ ስለሆነ እስራኤልም ኃይሏን እየተጠቀመች አይደለም። ይህ በእንዲህ እንዳለ ሆኖ የአካባቢው ህዝብ ማለት ነው ከቅሪያት ሽሞና ነሃሪያ ደንበር ለደንበር ያለው ነሽሎሚ ብዙ ሰው የዚህ አካባቢ እንደሚታወሰው የሊኩድ የሚባለው ፓርቲ ደጋፊ ነውና አሁን ለወደፊት በሚደረገው ምርጫ በ27 ቀን 10ኛ ወር በፊት ሊኩድ ሲያገኝ እንደነበረው ጉልበት እዛ አካባቢ ሊያገኝ ይችላል። ሐጾራ ግሊሊት እንደዚህ እንዴት ተገመግመዋል? ይኸውልን አንደኛ በደንብ ነገሮችን አስቀምጣቸዋል። አሁን በአሁኑ በኩል በሰሜን እስራኤል ጠቅላላ የሰሜን እስራኤል ከአኮ እስከ ቅሪያት ሽሞና ያሉት በሙሉ አብዛኛውን የሊኩድ ገዳፊና የቀኝ ክንፍ ብለ ለመናገር ያስደፍራል የነበረው። በአሁኑ ሰዓት ግና በዚህ ከጦርነቱ ወዲህ ያለው ሁኔታ አሁን ያለንበት ሁኔታ በሊኩድ ላይ የነበራቸው ግዴታነት በፐርሰንት በኩል በየጊዜው እየቀነሰ ነው መጥቷል። ምክንያቱም በአሁኑ በምታይበት ጊዜ እኛ የመረጥነው መንግስታችን ሊኩድ ብለን የመረጠው የቀኝ ክንፍ ብለን የመረጥነው በአሁኑ ሰዓት እኛ የለመነውን እኛ የገደፍነውን የኛን ርዕዮተ ዓለም
ዓለም አንጸባረቁ እኛ ድምጻችንን ወደ ሊኩድ የነበረውና ወደ ሌላ ፓርቲ ነዳለን የሚለው ቁጥር ከጊዜ ወደ ጊዜ እየበዛ ነው የምታየው በአሁኑ ሰዓት። ስለዚህ በአሁኑ ሰዓት በምታይበት ጊዜ በሰሜን ያሉ ጠቅላላ በዚህ በሊባኖስ ደንበር ያሉት በሰሜን ያሉ የሊኩድ አባሉም ሆነ የሊኩድ ደጋፊዎች ሙሉ በሙሉ እንዳለፈው ሊኩድን ይመርጣሉ ብለ ለመናገር አያስደፍርም ሽሎሞ በአሁኑ ሰዓት። ኦኬ ሩቤን እኔ ትንሽ ካለኝ መረጃና ከማውቀውም አንተ ትንሽ ወደ ሊኩድ ቀረብ ያልክ ሰው ነህ በስዬ እገምታለሁ። ቢያንስ አንዳንድ ሚኒስተሮችን ከቅርብ ታውቃቸዋለህ። አሁን በትላንትናው ዕለት የሊኩድ ፓርቲ ያወጣው ሰነድ አለ። በተለይ የምርጫን መስፈርት በተመለከተ ጠቅላይ ሚኒስትሩ 8 ቦታዎችን ራሳቸው እንዲሾሙ ተደርጓል። ሌላው ደግሞ በፕራይመሪስ በአጠቃላይ የውስጡን ህግ ቀያይረውታል። አዲስ መጤዎችን በተመለከተ የአዲስ መጤዎች ቦታ ከ33 ወይ 32 ባለሳሳት ወደ 42 46 የሆነ መሰለኝና እንዴት አየው ይሄን በአጠቃላይ የሊኩድን ያደረጃጀት ሁኔታና የጠቅላይ ሚኒስትሩን የፖለቲካ ሂደት? ሌላው ደግሞ የኛ ኢትዮጵያውያን በሚደረገው የወደፊት ምርጫ ያለንን ጉልበት ተጠቅመን ኢፌክቲቭ የሆኑ ወኪሎቻችን እንዲኖሩ በምን አይነት መንገድ መሄድ አለብን ካለ ልምድ የተነሳ? ኦኬ አዎ ልክ ቀደም ብለን እንደተናገርከው ይሄ ለቤንያሚን ናታንያሁ 8 ቦታዎችን መቀበሉ የምታሳየው 8 ብቻ አይደለም 10 ይሆናል የሚባል ሁኔታም ደግሞ እየተነገረ ነው። ምናልባት በአሁኑ ሰዓት 8 ነው። እንግዲህ ከ4 ቀን ለኦገስት የነበረው ከዛ ወደ 17 አሳልፈውታል። አሁን በአሁኑ ሰዓት በነዛ በ13 ቀኖች ውስጥ ቤንያሚን ናታንያሁ ምን እንደሚጠየቅ አይታወቅም። አሁን ያለው ሁኔታ እኮ 8 ቦታዎችን ተቀብለዋል የሚለው ቤንያሚን ናታንያሁ ስንት ያጠንካራ መሆኑን የሚያሳይ ሁኔታ ነው። ከነዛ በጥንካሬው ግን በፓርቲው ውስጥ ነው እንጂ በሚደረገው ህዝባዊ ግምገማ አይደለም። በፓርቲው ውስጥ ራሳቸው ቤንያሚን ናታንያሁ ጠቅላይ ሚኒስትራችን መርጠው በሳቸው እንደዚህን ማስቀመጣቸው የሰዎችን ስም ሁላችንም አይተናቸዋል። ይሄንን ነገር በተመለከተ ነው። ይሄ ቤንያሚን ናታንያሁ በሊኩድ ውስጥ ስንት ያህል ጠንካራና ጉልበት መኖሩንና እሱ አድራጊ ፈጣሪ መሆኑን የሚያሳይ ሁኔታ ነው። ግን አንዳንድ የፖለቲካ ዘጋቢዎች እንደሚሉት ለሆነ ጠቅላይ ሚኒስትር ቤንያሚን ናታንያሁ ይህን አሁን የሚመጣውን ምርጫ የመጨረሻ ምርጫቸው አድርገው ስለሚያዩት በፓርቲያቸው ላይ እንደፈለገ ማድረግ እየቻሉ ነው እና እኔ አሁን የቀረኝን ሁኔታ እንደፈለኩ አድርጌ ነው መጨረስ እያሉ ነው የሚሉም አሉ። የትኛው ነው? አዎ በአሁኑ ሰዓት አንዳንድ የሚለው ሁኔታ እኔ ከሞትኩ ሰርጓ ይስቀላለች የሚባል ሁኔታ ነው። አሁን ቤንያሚን ናታንያሁ አሁን ያለበት ሁኔታ የመጨረሻ የመወዳደር እድላቸው መሆኑን ነገር ሁላችንም እናውቃለን። የዚህ አይነት አዝማሚያ አለ እውነት ነው። ስለዚህ ነው ቤንያሚን ናታንያሁ ጉልበት እንዲኖራቸውና በሊኩድ በኩል ያለው እንዳለ ለመቀመጥ ቤንያሚን ናታንያሁን የለመኑትን የፈለጉትን አግኝተዋል። ይሄ የሊኩድን ሁኔታ ባስመለከተ ጠቅላላ ባለ ሁኔታ ምርጫውን ባስመለከተ ከኛ ህብረተሰብ የሚወዳደሩ ብዙዎች ናቸው። ፓርቲዎች ቆመዋል። ለምሳሌ በጋዲ ባከር የሚመራ ፓርቲ ተቋቁሟል። ምንድነው ብሎ በሊኩድ የሊኩድን ድምጽ ይወስዳል የሚል ሁኔታ አለ። ከዛ ውስጥ ያሉ በሊኩድ ውስጥ ያለው ዶክተር ጋዲ ቋቋመው ፓርቲ ውጤታማ ይሆናል ብለህ ትገምታለህ? አይመስለኝም፣ ፈጽሞ አይመስልም። ምክንያቱም ስታይም ሁሌና ሽሎሞ እኔ አንዳንዴ ፖለቲካ ለምሳሌ ካሁን ቀደም ያላደረጉ ሰዎች ነው የሚወዳደሩ። አሁን ቀደም የተገመቱ ሰዎች ይሄንን ለህብረተሰቡ አድርገና ብለው ደፍረው ለመናገር አይችሉም። ምክንያቱም አላደረጉም ለህብረተሰቡ። እኔ ለምሳሌ ከዚህ ላይ አጋጣሚው ነው ከነገርከኝ ለምሳሌ እንበል የህብረተሰባችን ችግር ከታች ያለ ለነጩ ህብረተሰብ ዘረኝነት እንዳትለይ እንጂ ለምሳሌ ባለፈው ለምሳሌ የቤንያሚን ናታንያሁ ወንድም ዮኒ ናታንያሁ የሱ አንዳርታ ነበረ። ከዮኒ ናታንያሁ አንዳርታ ሄደው ስለ ዮኒ ናታንያሁ ታሪክ መተረከኛ ህብረተሰብ አይቻለሁ። ሀብሬ ክነሴት የሆኑ ስም ልጠቅስ አልፈልግም። ነገር ግን ይሄንን አይደለም የኛ ህብረተሰብ መርጦ የላከው የህብረተሰባችን ችግር በአዲስ አበባ በዚህ በህብረተሰባችን የቀሩት በአዲስ አበባ የቀሩ ወገኖቻችን አባትና ወንድም የተነጣጠለበት ባለፈው እንደዚህ ሁለቱ ልጆቿ
የታረደባት አለች አንድ ሴትዮ የምታግዝ በበርሸባ አካባቢ እንደነዚህ ያሉትን የህብረተሰቡን ኡይታ ከታች ወርዶ የሚመለከት ሰው ነው እንግዲህ ህብረተሰቡን ወከልኩ ብሎ የሚያስደፍር አሁን ግን የዮሼብሮሽ ሊቀመንበር ወንድሞና አጎታ ክስ ለነሱ ቅርብ ስለሆኑ እሱ ጥሩ አይን ስለሚያያቸው ከዛ ሄደው ከማልቀስ ሌላ እንዳርታ ስለ ህብረተሰባችን ኡይታ ወርዶ መናገሩ እጅግ በጣም ያስፈልጋል። ይሄንን ነጥብ ብዬ የፖለቲካ የሚጎዳ ድረስ እናገራለሁ።